እዚህ ከፌደራል ጋር እየሰራው ያለ መንገድ ተቃውሞ እየተቸውት ያለምንም ችግር አግኝቶ ሊያወያየኝ ይችላል የምለው ሰው ጌታቸው ነው። አሁን የጠቅላይ ሚኒስቴሩ አማካሪ ሆኖ እየፈጸመው ያለ ስህተት እየተቸውት ማለት ነው። ትግራይን ይሄ አያድናትም፣ ይሄ መንገድ ያንተ መንገድ። እንዲያውም እኔም አንተም አለቃህም በህዝባዊ አመፅ መጠራረግ አለባችሁ ብዬ በሚዲያ እመታቸው ሰው ነው። መጠራረግ አለባችሁ። ግን ጌታቸው ሀዝኖ ፕሮብሌም ትቶክቱ ያኔም ወስጄ ሳወያየው የሚመስለው ሆን ብዬ ላስተቸው የወሰድኩት ነው ይመስለው፣ ላጋፍጠው ማለት ነው። ግን ምንድን ነው ችግር የለም፣ ምንም ችግር አልተፈጠረም። ሌቦች ናችሁ ግን ተብሏል። ኮንግረስ ሄዶ ሌቦች ናችሁ ተብሏል። በቃ እኮ እያጣራን ነው፣ እርምጃ ልወስድ ነው አለ። ካሁን በኋላም እናንተ እርዳታ አሰጡም ነው ያላቸው ሰውየው። ህግ አውጥተናል። በነገራችን ላይ ዝም ብዬ ላናገረ ነው እንጂ እርዳታ ይቀጥላል አለው። አጽድቀናል እዚህ ኮንግረስ ላይ። ነገር ግን ትግራይ ላይ ካሁን በኋላ እናንተ እርዳታ እጃችሁ አትከቱ። አስተዳደሩም ፓርቲውም ምኑ የሚሆነው በራሳችን ሰዎች ነው እና ከኤንጂኦዎች ጋር ከነዚህ ሲቪክ ማህበራት ምናምን አሉ አይደል፣ ገለልተኛ ከነሱ ጋር ነው። እነሱ እዛ ውስጥ እናሳትፋቸዋለን። ከዛ ውጭ ግን አታገኙም። ምን ልል ፈልጌ ነው፣ ቅጥ ያጣ ዘረፋ ውስጥ ገብተዋል። ብረታ ብረት ዘርፏል። ይሄ በውጊያ ቲዲኤፍ ያቃጠላቸው ታንኮች፣ መድፎች ምናምን ኦራል ምናምን ቆራርጠው በኪሎ ነው የሸጡት። አሁን ቲዲኤፍ ወጣቱ ትግል አድርጌ ታግዬ ድል ያደረኩበት የሚለው ለምልክት አንድ ስባሪ ብረት የለም። ተከፋፍለው ሸጠውታል። ወርቅ 250 ቢሊዮን በአንድ ዓመት፣ እንዲያውም አንድ ዓመትም አይሞላም ሪፖርቱ፣ ከዛ በታች ነው። ትግራይ ላይ የፌዴራል የንግድ ባንክ ክፍያ ፈጽሟል ወደ ብሔራዊ ባንክ የገባ። ይሄ ህግ የሚያውቀውና ክፍያ በባንክ የተፈጸመበት ነው። ይሄ ዝም ብሎ በኮንትሮባንድ የሚወጣው በኤርትራ የሚወጣው ተወው፣ አገር ይቁጠረው። ህጋዊ በሆነ ትራንዛክሽን ግን 250 ቢሊዮን 250 ቢሊዮን ማለት ምን ማለት ነው ቴዲ? የትግራይ ዓመታዊ በጀት ከፌዴራል የሚመደበው 12 ቢሊዮን ነው። 250 ቢሊዮን ከዚህ ውስጥ ጄኔራሎች፣ ካድሬዎች፣ ስንት ከነሱ ጋር የተወዳጀ የተጣበቀ ባለሀብት ዘርፏል። ይህ ተይዞ ግን እገሌ ስለተቃወመን ሌባ በሉት እየተባለ ይባላል። ለዛውም ህግ ባለበት ሀገር የሚኖርን ሰው ማለት ነው። ምን ልል ፈልጌ ነው፣ ፌል ቢግ ታይም። ይህ ሁሉ ምን ወለደ? ይሄ ህዝብ ካሁን በኋላ እንደ በፊቱ ደግሞ አይደለም። ሚዲያ ሞኖፖሊ የለም እንደምታውቀው። አሁን በእጃችን እያወራ ነው። እጃችን ላይ ስልክ አድርገን ህዝቡ አውቆናል። ይሄ ህዝብ በግምገማቸው ያሉትን ንገር፣ እድል ካገኘ ይበላናል። አሁን እኔ እናንተ እያወራን ባለንበት የተፈጠረ ነገር ልንገር። አፈሳ እየተካሄደ ነው። ቴክስት እየመጣልኝ ነው ከትግራይ። አፈሳ ወደምን እንደቀየሩ ታውቃለህ? በጣም ተራቀው ማለት ነው። በጣም እንትን ብለውት አሳድገውት አፕግሬድ አድርገውት ሰው ይዘው ብር ከሰጠ ይለቁታል። የገቢ ምንጭ ሆኗል። አሁን ሰው መሮታል። ትግራይ ውስጥ አሁን የሚመጣልኝ ቴክስት ባሳየ ይዘገንናል። ምርር ብሎታል። መድኃኒት በእርዳታ ሰጪዎች የመጣ ክፍያ ፈጽማሉት። እሺ ልክፈል፣ ትራንስፈር ነው ያለው ትግራይ ውስጥ ካሽ የለም። ካሽ ካላመጣ አንሰጥም ብለው ተይዟል። እዚህ ጋር ህዝቡ አሁን እየሆነ ያለው ነው ነገር። ሆስፒታሎች ውስጥ መድኃኒት አለ። የሚታፈስበት ቦታ ደርሰ ሰው እየታፈሰ ነው። ቆመሃል። 3000 ካለ ማለፍ ትችላለህ ትባላለህ። ዝረፍ ብሎ አሰማርተውታል የታጠቀው ኃይል። የዘረፋ ክልል ሆኗል ትግራይ። ስለዚህ ይሄ ህዝብ በጠመንጃ ካልሆነ ካሁን በኋላ እሺ ብሎ ሊገዛልን አይችልም። ያጠፋናል። ይሄ ጠመንጃ ይሄ ጉልበት ደግሞ አጋዥ ያስፈልገዋል። ይሄ የምትለው ጥምረት ይህንን ነው እየሞላ ያለው። ሻዕቢያ ከኢትዮጵያውያን ጋር የምትዋጋበት ጥይት ብቻ አይደለም እያቀረበ ያለው ትግራይ ላይ ከተቀረው ኢትዮጵያ ጋር እንድትዋጋ ብቻ አይደለም። የመጀመሪያ ትግራይ ላይ ያሉት አጽዱልኝ ብሏል። ጌታቸው የሚደግፍ ለውጥ እፈልጋለሁ፣ ጌታቸውም አልደግፍም፣ ህወሓትም ማንንም አልደግፍም፣ ግን ትግራይ ፖለቲካው መቀየር አለበት ብሎ የሚያምን ሻዕቢያ ላይ ደግሞ ጥርስ የነከሰ የአሁኑም የበፊቱም ሁሉ በድምር ሻዕቢያ ጠላታችን ነው ብሎ የሚያምን
አዲስ አበባ ነው ያለው። ትግራይ ውስጥ መኖር አይችልም። ፖለቲካው ሻቢያ ነው የሚሸተው። አሁን ሻቢያ ጫጩት ተከተበ ብሎ ዜና ይሰራል ኤርትራ ቴሌቪዥን። ኢማጅን እንደ አንድ ኢትዮጵያዊ፣ በተለይ ደግሞ አንተ ውጭ ነው ያለው፣ የጫጩት ክትባት እንዴት ዜና ሊሆን ይችላል? ሲጀመር የጫጩት ክትባት ምንድን ነው? አሁን የሆነ መንገድ የሆነ ትምህርት ቤት ነው ወይም የሆነ ፕሮጀክት የወሰደ ሰው ቆፈር አድርጎ ያቺ የሚጠቀምባት ግሬደር ተጠቅሞ ማለፊያ የሚሰራት አለቻል ወይም ለአካባቢው ህብረተሰብ አስፋልት ማራ። አሁንማ ጠጠር ብቻ አይደለም አስፋልትም ይሰራል። በእነዚህ በኮንትራክተሮች በተለያዩ ክልሎች ኮንትራክት ይወስዱና እዛ የወሰዱት ፕሮጀክት ተጠቃሚ ይሆናሉ። ግን ሶሻል ሪስፖንሲቢሊቲ የሚባላል በድርጅቶች ቆፈር አድርገህ አስፋልት ማንጥፈህ ትሄዳለህ። አንድም ስራ እስክትጨርስ ድረስ ያ መንገድ ትጠቀምበታለህ። እዛ ለህዝቡ ትምህርት ቤትም ከጎኗ ሰርተህ ትታላቸው ትሄዳለህ። ካምፕ ብለህ የሰራው እኮ ነው። ያው ተጨማሪ ክፍሎች ጨምረህ ያው ትምህርት ቤት አድርጉት ብለህ በስምህ እንዲያውም ትልቅ ፕሮሞሽን ነው ለድርጅትህ፣ በስምህ ይጠራል። ህዝቡም እገሌ የተባለ ባለ ሀብት እኮ እንዲሰራልን እያለው ሊያነሳል። ከዛ በታች የሆነ የህወሓት ካድሬ የማዕከላዊ ኮሚቴ እና የዞን አስተዳዳሪዎች ተጋፍተው ሶፍት ሲቆርጡ አይተናል። ምርቃት ብለው ሉክ የአባይ ግድብ ለማስጀመር ሪባን የቆረጠ መሪ የነበረው ድርጅት ነው። ተፈጥፍጠው ምን ላይ እንደወረዱ እያቸው። ስለዚህ ይሄ ሁሉ ከፈጠሩ በኋላ አሁን ከትግራይ ህዝብም ከሌላም የሚፈልጋቸው አካል የትግራይን ችግር ከማስተካከልና ከማቃናት ይልቅ ጥላ የሚሆነን ፍለጋ ነው። ሰው የሆነ ፖለቲካ ተሰርቶ ጥበብ የስትራቴጂ ተነድፎ አይደለም። ያ የሚጠይቅ አሊያንስ በመሰረቱ እንዲህ አይደለም። ሲጀመር የዛ አይነት አሊያንስ መፍጠር የሚችሉ እንደነዚህ አይነት ደካሞች አይደሉም። ያ ትክክለኛ ስትራቴጂካሊ ያዋጣል የምትለው አሊያንስ አሁን ያለው የቲፒኤልኤፍ አመራር ሊፈጥረው አይችልም። ከዛ በላዩ ላይ ወደ አዲስ አበባ እንመለሳለን የሚለው ትርክት ነው። እኔ ወደ አዲስ አበባ መመለስ ይቅርታ አድርግልኝና አንድ ትግራዋይ አይጠቅመንም ባይ ነኝ። በህወሓት ስለሆነ አይደለም፣ ሌላ ፓርቲም ቢቀየር የቤተ መንግስት ፖለቲካ አይደለም የሚያስፈልገን። እንደ ትግራይ የማዕከላዊ መንግስት መቆጣጠር አይደለም የሚያስፈልገን። ክልላችን በተገቢው አስተዳደር ህዝባችን ያለበት ችግር ፈተን በሀገራዊ ጉዳይ ደግሞ የድርሻችን በምናበረክተው ልክ በቁመናችን በወረዳችን ነው የሚባለው ይባላል። እንደ ፖለቲካ አባባል ሰዎች ሲጠቅሱ ትሰማለሁ። ድርሻችን ደግሞ በመከላከያም ይሁን በደህንነትም በዲፕሎማሲም በፌዴሬሽን ምክር ቤትም በፓርላማም በምን ይሄ እያልኩ ያለሁት እነሱ ራሳቸው የፈጠሩት ፖለቲካ ያ ስለሆነ ነው። ህገ መንግስት ብሎ ያመጡት ያ ነው። እኔ እኮ አንዳንዱ ሰው ስልጣን ላይ ሲሆን የማይጠቅም ሰነድ ያዘጋጃል፣ ራሱንም ይጎዳ። ምክንያቱም ስልጣን ላይ ስትሆን በዛ ሰነድ ይፈረድብኛል ብለህ አታስብ። ሄዱና ስልጣኑ ሲለቁት በዛ ሰነድ ሊፈረድባቸው ጀመረ። እንደኔ አንድም ወደ አዲስ አበባ ፖለቲካ ማማተር ማቆም አለብን። እገዛለው እመራለው የሚባል የ83 የቆመው ቅር። ሁለትም አሁን ባለው ህገ መንግስትና ፌዴራላዊ መንግስት ትግራይን በቋሚነት አናሳ ያደረገ እንጂ እኛን ይጠቅማል ሌሎችም ይጠቅማል ብለን የታገልንበት መስዋዕት የከፈልንበት ነው ብለህ የምትታገልለት የምትከራከርለት ህገ መንግስት አይደለም። ዩ አር 6%። እኔ ፈረንጅ ጓደኞች አሉኝ የፖለቲካ ሰዎች። የአዲስ አበባ መግባት ምን ይጠቅመናል ይጎዳናል ብዬ ጠይቃቸዋለሁ። በፍጹም ነው የሚሉኝ። አያስፈልጋቸውም ነው የሚሉት። የሚሉት እነሱ ማለት ሌላ የሀገር ውስጥ ፖለቲከኛ ብጠቅስልህ አይሱ አማራ ስለሆነ ነው ኦሮሞ ስለሆነ ነው ምናምን ሊባል ይችላል። ኖ እናንተ ማይኖሪቲ በቋሚነት የሚያደርጋችሁ ህገ መንግስት ስትመሩ ቆያችሁ። ዩ ሎስት ዩር ዶሚናንስ። አሁን ተመልሳችሁ ብትሄዱ ያንን ዶሚናንስ የሚቀበል ፖለቲካ በኢትዮጵያ የለም። ያ ፎርሙላ የለም። አሁን አይሰራም። ከሆነ በዛ ወቀረጽከው ህገ መንግስት 6% ነኝ ብለህ ትገባለህ። ያም ያልተፈለገ ደም መፋሰስ እልቂት ለማስቀረት ነው ድርሻህን ይዘህ ማለት። ካልሆነ በቀጣይነት እልቂት የሚጋብዝ
ግብዳ ክልል ፈጥረህ ለኦህዴድና ለብአዴን ሰጥተህ ስታበቃ የጦዘ ብሔርተኝነት ውስጥ ገብተው ክልላቸውን ይዘው አይደለም አሁን ያኔ እንኳ ደብረ ብርሃን ሲደረስ ክልላችን አትግቡ ነው የተባለው። አማራ ክልል ድብልቅልቅ ያለ ጦርነት ነው የገጠማቸው። ዋጋ እየከፈሉ ነው የሄዱት። 83 እንደዛ አልነበረም። 83 ሲጀመር አማራ የሚባል ክልል አልነበረም። የነበረው ጎጃም፣ ወሎ፣ ጎንደር፣ ሸዋ ነው። ሁሉም ቅሬታ ነበረው። የሚያውቅህ እንደ አማጺ እንደ ታጋይ እንደ በመከራና በስቃይ አልፈህ ለህዝብ እንደምታገል እንጂ 27 ዓመት ገዝተህ ችግር ነበረብህ የምትባል ሰው አይደለም። አሁን ግን እንደዛ አይደለም። ተቀምሰሃል። አለስ መቀየር ፎርሙላውን ካልቀየርክ፣ አመራሩን ካልቀየርክ፣ የፖለቲካ ድርጅት ስምህ ቀይረህ እንዳዲህ ራስህ አድሰህ ካልመጣ በስተቀር አምባሳደር የነበሩ ሚኒስቴር የነበሩ ጄኔራል የነበሩ ሰዎች አገር መርተው ችግር ፈጥረዋል፣ እነሱም ያመኑበት አዎ ችግር ፈጥረናል ያሉ ሰዎች ተመልሰህ እንደገና ይዘህ እንደዛውም በተሳሳተ ስሌት ናፍቆት ተፈጥሯልና እኛ እየተፈለግን ነው አሁን በሚል ስማ አይደለም እነዚህ አዛውንቶች ከነሱ በኋላ የመጡ መሪዎች በእድሜ ከነሱ ያነሱ እንኳን ራሱ በሌላ ከነሱ ባነሰ ለመቀየር ነው ሰው የሚፈልገው እንጂ የኋሊት ተመልሶ እንደገና አዛውንቶቹን መሾም አይፈልግም። በዛ ላይ የውጭ ዲፕሎማቱ በለው ሌላውን ቀጠናው የሚከታተሉ ሰዎች በክልልህ ተቀባይነት አጥተሃል ማለት ምንድን ነው መልእክቱ? እዛ ራሱ ዲሞክራታይዝ ቢደረግ ሌላ አማራጭ ይፈልጋል ህዝቡ የሚል ድምዳሜ ላይ መድረሳቸውን ያሳያል። ትግራይን እንዴት ትቀይራለህ? ትግራይን እንዴት ታሻሽላለህ? አሉላ ከነዚህ ጋር አሁን ነባራዊ ሁኔታው ይሄ ነው የምትናገረው። በክልሉ ቅቡልና ያላገኘ በትግራይ ህዝብ የተገፋ ፓርቲ ጋር የተጣመሩ እብዶች እንዴት ነው የምትገልጻቸው? ወደዛ ልመጣለህ ነው። በኢትዮጵያ ባለው ልየው ያልኩት ቅድም ለዛ ነው። ብሔሮች አማራ፣ ኦሮሞ ምናምን እያልኩ አልጠቅስም። ፋኖ ኦላ አልልም። አንድ ነገር ልንገርህ፣ ስትጣመር ቅድም እንዳልኩ በደንብ ታስቦበት ታቅዶበት ጥንካሬም ይዘህ ነው። በነገራችን ላይ ተጣማሪ ጠንካራ መሆን አለበት፣ የህዝብ ድጋፍ ያለው መሆን አለበት። ለምሳሌ ያን ነገር ልንገርህ፣ በትጥቅ በተለይ የተሰማሩት ኢትዮጵያ ላይ ለውጥ እናመጣለን በትጥቅ ትግል የሚሉት የትጥቅ ተጣማሪያቸው አስገድዶ ወጣት አፍሶ ነው የሚያታግለው ሲባል ምን ይሰማቸዋል? ለምሳሌ በፊቱ ጦርነት ትግራይ ላይ አስገድዶ ማፈስ አልነበረም። ህዝቡ እንዲያውም ቲፒኤልኤፎች በ3 ሳምንት ነው የተሸነፉት። ቆላ ተንቤን ወረዱ። ህዝቡ ግን ግፍና መከራ ሲበዛበት ታገለ። ወጣቱ በተለይ በራሱ ታገለ። ይህ ወጣት አሁን እኔ ያኔ የከፈለውን መስዋዕት የወሰነው ውሳኔ አደንቀዋለሁ። በጣም ነው ማደንቀው። ተገቢ ነበር። ምንም የምጸጸትበት ነገር የለም። ያኔ ታገል ብዬ ያታገልኩት መስዋዕት የከፈለ ቤተሰቦቹም እኔም ሌላውም ሊጸጸት አይገባም፣ ልንኮራባቸው ነው የሚገባ። ያኔ የቀረበልን ምርጫ አንድና አንድ ነው። ወይ መሞት ማለቅ ነው፣ ወይም ደግሞ ራስን እየተከላከሉ ራስን ማስቀጠል ነው። ያኔ እንደዛ ስትታገል ለአጋርነት የሚፈልጋ አካል እሱም በተመሳሳይ የማያፍስ ከሆነ አብረህ ትታገላል። ለምሳሌ ፋኖ አስገድዶ ማፈስ ቢጀምር ወይም ሌላ ኢትዮጵያዊ ኃይል አስገድዶ ማፈስ ቢጀምር ትግራይ ውስጥ ያለ ታጣቂ ኃይል ተሳስታል ሊለው ይገባል ባይ ነኝ። አስገድደህ የምታመጣው በጋራ በምናደርገው የጥምረት ትግል ሊሳተፍ ነው አይደል? ሰው የተገዶ ታፍሶ የገባ ታጋይ እንትን ይላል፣ አይታገልም። ገባ? ሰው ምን ማለት ነው? ጥምረቱ ችግር አለበት ማለት ነው። ጎዶሎ ጥምረት ነው። በጎዶሎ ጥምረት ደግሞ ልታሸንፍ አትችልም። የመጀመሪያ መሆን ያለበት በተቀሩት ኢትዮጵያውያን በሰላማዊ ይሁን በእንትን ትግራይ ውስጥ ያለ ችግራችሁ እስኪፍቱ መጀመሪያ ነው መባል ያለበት። ካልሆነ ኢቨን አብይን ለመገዳደር የምንጠቀምበት አቅም እኮ እያዳከማችሁት ነው። ለምሳሌ በኢትዮጵያ ደረጃ ለምታደርገው ትግል ትግራይ አስተዋጽኦ ማድረግ አለባት ካልክ ትግራይ ጤናማ መሆን አለባት። እፎይታ ማግኘት አለበት። የትግራይ ህዝብ ጥንካሬ ላይ መገኘት አለበት። ካልሆነ በተዘዋዋሪ ምን እያደረገ ነው? ትግራይ ያለው ኃይል ጸረ አገዛዝ ላይ የምታደርገው ትግል ደካማ አጋር ፈጥሮ እንድትሸነፍ እያደረገ ነው። በተዘዋዋሪ ደግሞ ለአገዛዙ ድጋፍ እያደረገ ነው። አሁን እኔ ህወሓት ወይም ደግሞ
ትግራይ ራሱ ነፃ እንዳይወጣ በጥምረት ስም ትግራይ ላይ መከራ እያዘነቡበት እሱም ደግሞ ልመጣበት ነው። እሱ በዛኛው ሳይድ ደግሞ እንምጣ። ሌሎች ተጣማሪዎች እየደከሙ እንደሆነ ሊረዳቸው ይገባል ባይ ነኝ። አገዛዙ ደግሞ ፋታ እንዲያገኝ የተፈቀደለት ነው። ሌላኛው ደግሞ የትግራይ ህዝብ እነዚህ ተጣማሪዎች ከደመኛ ጠላታችን ጋር ተጣምረው መከራችን እያራዘሙት ነው የሚል ግምገማ የያዘ የትግራይ ህዝብ እንዴት ነው በነጌቷ ኢትዮጵያ በሰላም ጥሩ ዝምድና ጥሩ ግንኙነት መስርተ ከዚህ ከደመኛው ጋር ከሆነ አካል ጋር ታግዬ መጥቻለሁ ብለህ ልታሳምነው የምችለው? አሁን የትግራይ ብዙ ፈተናዎች አሉ። ቁጥር አንድ የትግራይ ፈተና ውስጣዊ ነው። ከማንም በላይ የትግራይ መከራ እያስቀጠለ ያለው የህወሓት አመራር ነው። ስፔሲፊክሊ የደብረ ጽዮንና የፈትለወርቅ አመራር። እነዚህ ሰዎች አገዛዙን እንታገላለን የሚሉ አካላት እነዚህን ሰዎች ጥምረታቸው ላይ ባካተቱ ቁጥር አንድም ለአገዛዙ በቂ የሆነ ምት አይኖራቸውም፣ ሁለትም ከትግራይ ህዝብ ጋር እየተቃቃሩ እንደሆነ ማወቅ አለባቸው። ለምሳሌ የጋራ ጥምረት ተብሎ እኛን ማሳተፍ የጀመሩ ኢትዮጵያውያን ነበሩ። ህወሓት ሄደና ከኔ ጋር የምትጣመሩ ከሆነ የኔ ያልሆኑ ሰዎች አታቅርቡ አላቸው። አንድ በአቅም ደረጃ ህወሓት የሚያቀርብላቸው አቅም ነው እየወሰዱ ያሉት። ትግራይ የምታቀርብላቸው ቤስት አቅም ቀርቶ ህወሓት የሚያቀርብላቸው ሲታጣ ይመለመላል ጎባጣ የሰጣቸውን ነው የሚጠቀሙት። ደብል ጂኦፓርዲ ማለት ይሄ ነው። በነገራችን ላይ ሁለት ቅጣት ወንጀል ላይ ደብል ጂኦፓርዲ ይባላል። በህግ ክልክል ነው። በተለያየ ወንጀል የተለያየ ቅጣት ሊኖር ይችላል። አንድ ወንጀል ፈጽመ ለዛ ወንጀል ግን ሁለት የተጠያቂ አትሆንም። ደብል ጂኦፓርዲ ነው የሚባለው። ደብል ጂኦፓርዲ ነው እየፈጸሙ ያሉት ትግራይ ላይ እነዚህ ሰዎች ሳይታወቃቸው። ሻዕቢያ እንደሆነ ያ ነው የሚፈልገው። በኢትዮጵያውያንም መካከል መቃቃር እንዲኖር የሚፈልገው፣ አሸንፎ የሚወጣ ኃይል እንዲኖር አይፈልግም። ከግብፅ አንድ የተማሩት ነገር አለ። ሻዕቢያዎች ያኔ አማጺ ሆነው ከህወሓቱ ጋር ተጣምረው ሲታገሉ አማጺ ነበሩ። በነገራችን ላይ ያኔ ኤርትራ የሚባል ሀገር አልነበረም። 14 ክፍለ ሀገር ነበረ። አንዱ ክፍለ ሀገር ነበረ ኤርትራ የኢትዮጵያ። አማጺ ሆኖ ኢትዮጵያውያን ሆኖ ማለት ነው። የኢትዮጵያ ሬብል ነበር የሚባሉት ሻዕቢያዎችም ሲታገሉ ግብጾች ትግሉን ነበር የሚደግፉት እንጂ ሻዕቢያዎች አሸንፈው አገር እንዲመሰረቱ አቅም እንዲኖራቸው አይፈልጓቸውም ነበር። ምክንያቱ ትግሉ ተቋጭቶ አገር ሆና ኤርትራ እፎይታ ሊገኝ ነው። በእፎይታ አባይ ግድብ ይገደባል ነው የሚፈልጉት። ቁስሉ ቀጥሎ መበጣበጡ ቀጥሎ እፎይታ ሳይኖር ቀርቶ ኢትዮጵያ በቀጣይ ፐርፔቹዋል እንትን የሚባል ማለት ነው ስቃይ ማቆሚያ የሌለው ማባሪያ የሌለው ማለት ነው ፐርፔቹዋል እንትን። በእንደዚህ አይነት ሁኔታ ቀጥሎ ኢትዮጵያውያን ቶና ዶላር አጠራቅመው ግድብ ሊገነቡ ሲጀመር የተቀረው ሀገርም በአግባቡ አያስተዳደሩም ነው። ግብፅ እዛ ላይ ነበር ባንክ የሚያደርጉት። ባለፈው ጃዋር ገልጾታል። መለስ ወደ 5 አካባቢ ፓርላማ ላይ ጠቅሷቸዋል። ግብፅ ማድረግ የምትፈልገው ምንድን ነው? ዲፕሎማሲ ላይ መስራት፣ ፋይናንስ መከልከል፣ ዙሪያዋን ኢትዮጵያ እንድትከበብ ማድረግ፣ በውስጥ ያሉ ግጭቶች ማፋፋም። ከዛ የኤርትራ አማጺዎች አስመራ ገብተው ህወሓት የሚመራው ኢህአዴግ አዲስ አበባ ከገባ በኋላ የኤርትራ ካርድ ተቃጠለ። ኤርትራ ሀገር ሆነች። ኢህአዴጎችም እሰየው አብረን ታግለናል ሂዱ ይውላችሁ ብለው ፈርመው ለቀቋቸው። ስህተት ነው። ልክ ያ ውሳኔ ሌላ ነገር ሆኖ ግን ግብፅ ግን ከዛ በኋላ ካርዳቸው ወጡ። ኢሳያስ ምን አለ? ግብጾች እኮ ያን ይደግፉን የነበረው ስንታገል ነው አማጺ ሆነን አገር ከያዝን በኋላ ጠልተውናል ያለው አለ። እልክላለሁ። በእንግሊዝኛ ያደረገው ኢንተርቪው ነው። በትግርኛ ሶሪ፣ እንግሊዝኛ ሰብታይትል አለው። በትግርኛ ነው ያደረገው። እና ምንድነው ያለው? እኛን ይፈልጉን የነበሩ ግብጾች ሀገር ሆነን ከኢትዮጵያም ጋር የሀገር ጥያቄ ስለነበረን ጥያቄያችን ተመልሰን ሰላም መስርተን እንቀጥል ሳይሆን ኢትዮጵያ አባይን ልትገድብ ስለምችል በቀጣይ ለኢትዮጵያ መከራ የምትሆናት ኤርትራን መፍጠር ነው የግብጾች ፍላጎት ብሎ ኢሳያስ የተናገረው ንግግር አለ። አሁንም በቀጣይ ኢትዮጵያውያን እየተባሉ ስቃይ እንዲሆናቸው እንጂ የሚፈልጉት ኤርትራውያኖች የሆነ ኃይል ከነዚህ ውስጥ አሸንፎ ለዚህ ማስረጃ ላቅርብልህ። የትግራይ የበላይነት በሚያቀነቅኑበት ጊዜ የሰበሰቧቸው ፖለቲካ ድርጅቶች ምን ይሏቸው ነበረ? በየተራ ኦሮሞውን ሲያገኙት ምን ይሉታል? እናንተ እኮ ትልቅ ህዝብ ናችሁ አይደለም? ኢትዮጵያ የአፍሪካ ቀንድንም መግዛት ትችላላችሁ። በአፍሪካ ቀንድ ትልቁ ህዝብ ኦሮሞ ነው፣ ከአፍሪካም ትልልቅ ከሚባሉ። ስለዚህ እናንተ ናችሁ መምራት የሚገባችሁ ኢትዮጵያን። ኢትዮጵያ የእናንተ ናት ብለው ይሸኟቸዋል። ይሄ የሚለው የማነ መንኪ የሚባለው የኢሳያስ አፈወርቂ አማካሪ ቪዲዮን ልክላለሁ። ያኔ ሰናይ ገብረመድህን ስብሰባው ላይ ነበረ። ጋዜጠኛው ያቅድም የነገርኩ
ኤርትራ ቴሌቪዥን አማርኛ ፕሮግራም ይሰራ ነበር። ቲኤምኤች ላይ አንድ ያኔ ጋዜጠኛችን የነበረ አሁን ከሻቢያዎች ጋር ጥሩ ግንኙነት አለኝ ብሎ የሚያምን ሰው ነው ኢንተርቪው ያደረገው እና ሰናይ የሚናገረው ምንድን ነው? ኢትዮጵያውያን ሻቢያ እያገዘን ነው ብሎ ነው የሚያምኑት ተቃዋሚዎቹ። ኢህአዴግ አለው። ተቃዋሚዎቹም ግን በየፊናቸው እያገኘ ነገ ጠዋት አገር እንዳይኖራቸው የሚያደርግ መርዝ ነው የሚሰጣቸው ነው ያለው። ኦሮሞዎቹ እንደዛ ብለው ይሸኙና አማራዎችን ደግሞ ይጠሯቸዋል። አማራዎችን ጠርተው ኤርትራውያኖቹ ምን ይሏቸዋል? እናንተ እኮ ኢትዮጵያን የፈጠራችሁ ናችሁ። ኢትዮጵያ እኮ የእናንተ ናት። ወያኔ መጥቶ ነጥቆ አባቶቻችሁ የፈጠሯት ኢትዮጵያ ነጥቆ እናንተ በፊት ገዢ ነበራችሁ፣ አሁን ተገዢ ያደረጋችሁ። ስለዚህ የሀፍት ክሌም ሪክሌም የነበራቸው የበላይነት ብሎ አማራዎችን ደግሞ የኢትዮጵያ አንድነት ሰብኮ ልባቸውን አሙቆ ይልካቸዋል። እዛ እኮ ኦሮሞ ሀገር ትመራለህ ብሎታል። ከዛ ትግራዮችን ይጠራና ትግራዮች ደግሞ እነ ደምሂት ወያኔ እዛ ሄዶ አዲስ አበባ ሄዶ ረስቷቸዋል። ስለዚህ እናንተ ትግራይ ማልማትም ከፈለጋችሁም የትግራይ ሪፐብሊክ መመስረት ትችላላችሁ፣ ላግዛችሁ ይላቸዋል። እነ ሞላ አስገዶምን ምናምን ኦሮሞዎችን ይሄድና ደግሞ እነዚህ አማራና ትግሬ አቢሲኒያውያን ጨቋኞች የነበሩ የሰሜኖች እንዴት እናንተን ይገዛሉ ይላቸዋል። አሁን ደግሞ ምን እያለ ነው? ትግራይና አማራን ጠርቶ አሁን የመጣው መንግስት የኩሽ የኦሮሞ መንግስት ነው። እኔ ብልጽግናን አብይን ጥንብርኩሱን ቢያወጡት ጉዳይ አይደለም፣ አገዛዙ ቢወገድ እኔ ደስተኛ ነኝ። ነገር ግን ኦሮሞ ነው የሚለው አስበው፣ ፍጅቱ የታቀደው መበላላት አስበው። የኦሮሞ ህዝብ ቀጣዩ በነገራችን ላይ በሻቢያ እቅድ ትግራይ ተበልቷል። ቀጣዩ ኦሮሞ እየገዛ ነው፣ እንዲያደረገ ነው፣ እየበዘበዘ ነው ምናምን እየተባለ የብልጽግና ሁሉ ቆሻሻዎች እድፎች ኦሮሞ ላይ ይደፈደፍና ኦሮሞ ቀጣዩ ታርጌት ይደረጋል። መቼም ኦሮሞ ስትመጣበት ዝም አይልም፣ ሊታገል ነው። ሰው በመሀል እልቂት ይኖራል ማለት ነው። ኢትዮጵያውያን እርስ በራሳቸው ይተላለቃሉ። ኦሮሞዎችን አስወግዷቸው። ይህ አሁን የመጣው መንግስት ጸረ ሴም ነው፣ ጸረ ሰሜን ነው ሁላለው። አሁን አሉ እዚህ ዩቱብ ላይ ቁጭ ብለው የአማርኛ የሚሰሩ ሰሜናውያን አበሻዎች ኦርቶዶክስ ላይ ተነስቷል ይላሉ። የሰሜን እንትን ታሪክን ለማጥፋት ነው የመጣባችሁ ብሎ ሻቢያ ደግሞ አሁን ይናገራል። ልክ ይሄ ጤነኛ አካሄድ አይደለም። ጥምረት ነገር ምን አንድ ጊዜ እያወያዩቸው አንድ ልጅ ምን አለ መሰለህ፣ የሻቢያ ደጋፊ ነው። ሻቢያ ናችሁ፣ ከቲፒኤልኤፍ ጋር የመርህ መጣረስ አለባችሁ። ፋኖ ናችሁ፣ ከሻቢያዎች ጋር በታሪክ ሂደት የምትጋጩበት ጉዳይ አለ። እዚህ ጥምረቱ ላይ ያለ ለምን አልነግርህም? ለምን ያለፈ ብቻ ነግርሃለሁ። ልንገርህ፣ 4 ኪሎ ከገባችሁ በኋላ በዚህ ጥምረት ላይ ገባችሁ እንበል፣ ምንድን ነው የምታደርጉት? አንዳችሁ ከአንዳችሁ ጋር የሚጣረስ ነገር ነው ያላችሁ ስላቸው እንዳይ ተቃላ አምልጦት ልዩ ተናገረው። ምን አገባን እኛ፣ የኋላ ኪሳቸው ላይ ቦምብ አስቀምጠን ነው ብሎታል። ነገር ልንገርህ፣ አሁን ባለው ለምሳሌ ምዕራብ ትግራይ ህዋቶች ምዕራብ ትግራይ ስላልተመለሰ ነው ብለው ነው መንግስት ያፈረሱት፣ ተፈናቃዮች ስላልተመለሱ ብለው። አሁን ህዝቡ እየጠበቀ ነው ያለው። ይኸው ነገ ጌታቸው አመጣችሁ፣ አባረራችሁ፣ ታደሰን አመጣችሁ ምንድን ነው ሲባል ዋናው በነገራችን ላይ ጌታቸው ላይ የወጣ የተፈናቃይ ይመለሱ ሰልፍ ታደሰ ላይ ደግሞ ሰብረው መስሪያ ቤት ጭምር የገቡ ነበሩ ተፈናቃዮች። መሮናል፣ በጅብ እየተበሉ ህፃናቶች በቃ ተብሎ ኃይለኛ ስሜት ውስጥ ገብተን ነበር። አሁን ዝም ተብሏል፣ ጸጥ ነው ያለው አሁን። ምክንያቱም ምዕራብ ትግራይ ለመመለስ ተፈናቃዮች ለመመለስ ነው። ከሻቢያ ጋር ሄዶ ግን የተዋዋሉት ልንገርህ፣ ምዕራብ ትግራይ ቀዳሚ አይደለም። እሱን ተውት። ሲጀመር ከፋኖ ጋር ያጣላናል። ምክንያቱም እዛ እኛ ካገዝናችሁ ፋኖ መሬታችን አሳልፋችሁ ሰጣችሁ። በዛ ላይ ደግሞ ሻቢያ የኤርትራ የትግራይ የህወሓት ሰዎች ባሉበት ከአማራ ጋር እንዋሰናለን ብሎ ይናገራል። ከአማራ ጎረቤቶቻችን ይላል። ኤርትራ ከአማራ ጋር ጎረቤት ልትሆን የምችለው ምዕራብ ትግራይ ወደ አማራ ክልል ከገባ ነው፣ ወልቃይት ሁመራ ማለት ነው። የህወሓት ተወካይ ቁጭ ብሎ እዛ ኤርትራና አማራ ክልል ጎረቤት መሆናቸው ይሰማል። ትግራይ ጋር ሄዶ ግን ተፈናቃዮች ያልመለሰ መንግስት ብሎ ይከራከራል። የነታደሰን የነጌታቸውን ሉክ ምንድን ነው የተስማሙት? ሻቢያ ምንድን ነው ያላቸው? በነገራችን ላይ ይሄ በደርግ ጊዜም ነበረ። ተውት፣ ይሄንን አዲስ አበባ ሂዱ፣
መጀመሪያ ስርዓቱን አስወግዱ። ይሄ ለሻዕቢያ ምን ይሰጠዋል መሰለ? አንድ እየተገፋ እየሄደ ያለ ደርግ አይደለም አሁን ያለው። ትግራይን 360 ዲግሪ ኦልሞስት ልትለው በምችል 250 ሺህ ሰራዊት መድቦ ከቦ እየጠበቀ ያለ የፌዴራል ሰራዊት አለ። ሻዕቢያ የትግል እንትኑ የውጊያ ቀጠናው በፈር ዞን ነው እየፈጠረ ያለው ለራሱ። ኤርትራ በነገራችን ላይ ዛላንበሳ አልፈ ሰናፈ ከገባ አስመራ በጀናል። ሰንዓፈ ይዘው በኢትዮ ኤርትራ ጦርነት ጊዜ አስመራን ከርቀት ያዩት ነበረ የኢትዮጵያ ወታደሮች። ነገ ጠዋት እንገባለን ምናምን እያሉ ተመለሱ ተብለው በመለስ ማለት ነው። ሰው ምን ልል ፈልጌ ነው፣ ኤርትራ ነው ስትራቴጂክ ዴፕዝ የላቸው። አሁን ኢትዮጵያ ትግራይ ያለ ኃይል፣ አዲስ አበባ ያለ ኃይል ምን የሁሉ አማራ ክልል ዳንኤል ክብረትም ብለዋል፣ ጎንደር አልፎ ጎጃም አልፎ እንዴት ይመጣል ትላለ በአዲስ አበባ ፖለቲካ። በኤርትራ ግን እንደዛ የለም። ዛላንበሳ ላይ ከፈነዳ ከድንበር አካባቢ አስመራ መግባቱ አይቀርም። ነገር ግን ምንድነው የፈለጉት? ይሄ የውጊያ ቀጠና ራያ ላይ እንዲሆን ነው የፈለጉት። ወልዲያ ላይ፣ ደቡብ ትግራይ ላይ እንዲሆን ነው የፈለጉት። ኤርትራውያኖች ስትራቴጂክ ዴፕዝ ይሰጣቸዋል። ውጊያው ትግራይ ላይ እንዲካሄድ ያግዛቸዋል ይሄ ጥምረቱ። ሁለተኛ ወደ መሀል ሀገር እንሄዳለን ብለው በሚያደርጉት ውጊያ እኔ ልንገር፣ ማንም ያሸንፍ ከፈለገም አሁን ተጣማሪዎቹም ያሸንፉ አትዋት ኮስት ኢኮኖሚካሊ ሂውመን በብዙ መለኪያዎች ውድመቱ የኢትዮጵያ ነው። የትግራዩ ጦርነት እንደ ትግራይ ጀነሳይድ ተፈጽሞብናል፣ ፍትህ መረጋገጥ አለበት፣ እንዲጎድሎናል፣ እንዲህ ተጨፍጭፈናል፣ እንዲወድሟልናለን። እንደ ኢትዮጵያ ሆነ እስኪየው እኔንም ጨምሮ እንደ ኢትዮጵያ ሆኜ ልየው። ኢትዮጵያ እዛ የነበረው ሀብቷ ተባብራ አወደመችው። ትግራይ ላይ ኢንዱስትሪው ከፍተኛ ፐርሰንት ይይዝ ነበረ ለኢትዮጵያ ወደ ውጭ ለምትልከው። አሁን እነዚህ ኢንዱስትሪዎች በቅርብ ጊዜ ኦፍኮርስ ከፕሪቶሪያ በኋላ ትንሽ ጥገና ተደርጎባቸው መንቀሳቀስ ጀምረዋል። አሁን ደግሞ ተደፍነዋል። እቃ የለም፣ ጥሬ እቃ የለም፣ ምን የለም፣ መለዋወጫ የለም፣ ምን የለም። ኤርትራ ልክ እንደዛ 20 ዓመት መለስ ዘግቶን እንዳደረገን ትግራዮች እንደዛ መሆን አለባቸው ብሎ አቅዶ ነው የገባበት ጦርነቱ። አቅዶ ገብቶ ተታኩሶ አዳምቶ በምንድን ነው የገመገመው ካልከኝ፣ እርስ በራሳቸው አተላለቅኳቸው፣ ትግራይ ደግሞ ወደ ድንጋይ ዘመን መለስኳት በሚል ነው የገመገመው። ምክንያቱ ሲገቡም በዛ እቅድ ነው የገቡት። ሰው አሁንም በዚህም ተጣመር በዛም ተጣመር አብይን ለማስወገድ በሚደረገው ትግል እኔ ህዝባዊ ሰላማዊ ትግል የምመርጥበት አንዱ ምክንያት የምናወጣው ወጪ ዝቅ ያደርግልናል ከሚል ነው። ብዙ የሰው ህይወት አይከፈል። አብይ ላስት ሚኒስት ሊዋጋ እንደሚፈልግ አውቃለሁ፣ ስለማቅ ነው። ይህም አውቀው ጠንቋይ ሆኜ ምናምን አይደለም። የባለፈው ጦርነት ነው ጥሩ ገፍተን አዲስ አበባ ሊገባ ነው ተብሎ ዲፕሎማቱ ምኑ ተወርቶ በሲኤንኤን ሳይቀር ሬብሎቹ ራሱ ታይተዋል ተባለ። በአዲስ አበባ ጫፍ ላይ ታይተዋል። ኤምባሲዎች እየዘጉ እንዲወጡ ሁላ ምክር መሰጠት ተጀመረ። ዲፕሎማቶቹን ባልካናይዜሽን ነው የሚኖረው እንጂ አለቅም ነው ያለው። ባልካናይዜሽን ማለት በቃ መተላለቅ ማለት ነው። እርስ በርስ እልቂት ወደ ሲቪል ጦርነቱ ወደ ሲቪል የታጠቀ ኃይሎች የሚዋጉት ሳይሆን እልቂት። አዲስ አበባ ያለው ትግራዋይ ተፈርዶበታል ኦልሬዲ። የደም ገንዳ እናደርጋታለን ነው የተባለው። ከዛ ደግሞ ሬብል ሆኜ እዋጋለሁ የሚልም አለው። ወጥቼ ሄጄ ከአዲስ አበባ ይሄ ለምን ልክ ቆላ ተንቤን ወርደው ተዋግተው የለ እነሱ፣ እኔም ወደ ኦሮሚያ ሄጄ እዋጋለሁ። ይሄ የስ ይሄ እልቂት ይሄ ጦርነት የኦሮሞን ህዝብ ይጎዳል። በየተራ ልክ ስልጣን ላይ በየተራ ያሉ ሰዎች እንደሚቀልዱት ጦርነት ላይ በየተራ ግን ቀልድ አይደለም፣ እልቂት ማለት ነው። ትግራይ ደግሞ በላዩ ላይ እኔ እኮ ዊ አር ቬሪ ፊው ቁጥራችን ትንሽ ነው። ዝም ብሎ እንደ ቆሎ እየዘገንክ እንትን የምትለው አይደለም። ሌላውም አብይ በመታገል ታገላለሁ የሚል ከልቡ በተለይ ደግሞ ኢህአዴግን በሰላማዊ ትግል አስወግጃለሁ የሚል ኃይል አሁን ያንኑ ይጠቀምና አገዛዙን ያስወግድ በሰላማዊ ትግል። ሰላማዊ ትግል የሀገር ኢኮኖሚም አያደቅም። መንገጫገጮች ሊኖሩ ይችላሉ፣ መዝጋት ምናምን ስለሚኖር፣ ነገር ግን በጦርነት እንደሚወድሙ አይወድም።
ተመልሰ ስራ ታስጀምረዋለህ። የተዘጋው የወደመ ግን ተመልሰ መገንባት ጊዜ ይወስዳል። የጠፋ ህይወት ተመልሰ ልተካው አችልም። እኔ ጦርነት በቃ ልንል ይገባል። ብልጽግና ለእውነተኛ ድርድር ራሱ ማዘጋጀት አለበት። ሁሉንም ያካተተ ሽግግር መካሄድ አለበት። በኢትዮጵያ ፎርሙላው መቀየር አለበት። በተለያየ ጊዜ የተሰባሰቡ የተከማቹ ቅሬታዎችና አሁን ደግሞ አዲስ የተጨመሩባቸው ቁስሎች መታከም መቻል አለባቸው። ይሄ በማድረግ ኢትዮጵያን የውጭ ኃይሎች እርስ በራሳቸው እንዲተላለቁ የደገሱላቸው ድግስ ማስቆም ይችላሉ። ኢትዮጵያ የሚደርስባት የኢኮኖሚም የሰብአዊም የምናምንም ቀውስ ውድመት ማስቀረት ይቻላል። ሁለተኛ ሁሉንም አሳታፊ አካታች የሆነ ፖለቲካ መፍጠር ስለሚቻል ይሄ ዋናው ነው። ያሉንን ቅሬታዎች ኢቨን ከቅሬታም አልፎ አሁን ዲማንዶቻችን ጭምር አሁን ይሄ ሊኖረኝ ለምሳሌ እንደ ትግራይ አሁን ምዕራብ ትግራይ መመለስ አለበት እላሉ፣ ተፈናቃዮች መመለስ አለባቸው እላሉ። ይሄም ራሱ በጠረጴዛ ዙሪያ ነው ልናደርገው የሚገባ። አብይ እና አገዛዙ ማንበርከክ የሚቻልበት የህዝባዊ ትግል ማሳለጥ ይገባል። አሁን እየሄድንበት ባለ እድበት ግን አማራም ትግራይም ኦሮሞም አገር እንዳይኖሩ ነው እየተደረገ ያለው እና አብይም ብልጽግናዎችም አገር እንዳይኖራቸው ነው እየተደረገ ያለው። አሁን ነገ ጠዋት ከስልጣን ወርደው እንኳን ራሱ የሚኖርበት ሀገር አይኖራቸውም። ሶ ሌስ ፊክስ ዚስ፣ ይህንን ፊክስ እናድርግ። ወደ ውይይት ወደ ጠረጴዛ እንምጣ። ብልጽግና ከያዘው እብሪት ይውጣ። ካልሆነ ህዝብ አስገድዶ አስገዳጅ በትግል ሊያንበረክክ ይገባል። አንበርክኮ ለውጥ ማለት ነው፣ ለመንግስታዊ ለውጥ ራሱን ማዘጋጀት አለበት። ስለዚህ እንደዚህ ነው የማይሆን። ይሄ የሚደረገው ጥምረት ግን ጤነኛ አይደለም፣ ጤነኛ አይደለም። እኔ ስለማውቀው ነው። ኦኬ ለአሉላ አንድ 5 ደቂቃ ብሬክ ልስጠው ነው እንዲጠጣ የተመረጡ ማቃችሁን ፖለቲከኞች አስገብቼ ምን ትላለህ አሉላ? ምን ያህል ጥያቄና ጥያቄ የተወሰነ መቀጠል እንችላለን፣ ችግር የለውም። እኔ ጨርሼ በወጣ ይሻላል። እስክሪብቶና ወረቀት ያዝ። አንተ በእኔ ተማመን። እንደዚህ አምሮብህ እንደመጣ አምሮብህ ትሄዳለህ። ምንም ስጋት እንዳይገባ፣ ችግር የለውም። የፈለጉትን ጥያቄ መጠየቅ ይችላሉ። ተማመን በእኔ። እሺ ፖለቲከኞች እዚህ ውስጥ ያላችሁ የምትገቡት ቴዲ ሐዋሳ ቤት ነው። ስርዓት ይዛችሁ ሪኩዌስት ላኩ። ማቃችሁን ፖለቲከኞች ያስገባለሁ። ስልክ እዚህ ጋር ከፍትላችኋለሁ። ነገ ጠቅላይ ሚኒስትሩም እንዲመተው እንዲወያዩ ነው የምፈልገው። የጋጥ ወጦች መንደር እንዲሆን አልፈልግም። እንተዋወቃለን ፖለቲከኞች፣ እናንተን ማለት አይደለም። ምናልባት እግር ጥሏችሁ የመጣችሁ ካላችሁ ማለት ነው። እድል ሰጣችኋለሁ። አለን የምትሉትን ጥያቄ ታቀርባላችሁ። ጥያቄ ስል ጥያቄ ነው፣ መጨረሻ ምልክት ላይ ጥያቄ ምልክት ያለው ማለት ነው። ከዛ የአሉላን ምላሽ እንሰማለን። ስልክ ቁጥር እዚህ ጋር ላስቀምጥላችሁ። አሉላ እስከዛ ውሃ እየጠጣ በዚህ መሳተፍ ትችላላችሁ። ኦኬ ሪኩዌስት ከላካችሁ መካከል ኦኬ አንተነህ አብርሃም አለ፣ የጋዜጠኞች ማህበር ፕሬዚዳንት የቀድሞ አዲስ ታይምስ ሶሪ ካላወኳችሁ ሌሎቻችሁን። ኦኬ ቅድስት አለች፣ ነበልባል ቅድስት። ኦኬ 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 ቆይ መስመር ላይ ጠብቅ። ስልክ ላይ ያለ ሰውዬ መስመር ላይ ጠብቅ። አንዴ ጥያቄ መዘግባል ይሄዳል። ቶሎ ቶሎ ሁላችሁንም ለማስተናገድ ነው ሞክረው። ኦኬ እሺ እዚህ ጋር 3 ሰዎች ገብተዋል። ሌሎቻችሁን አምሶሪ ተገናኝተን አናውቅም ወይም አላውቃችሁም በፖለቲካ እንትንስ ማለት ነው። ያ ማለት ግን ጸባይ የላችሁም ማለት አይደለም። ሪኩዌስት የላካችሁትን ኦኬ ስልክ ላይ ያለ ወንድሜ ትጠብቀኛለህ። እሺ የመጀመሪያው ሰው እዚህ በስልክ መስመር ያለ ጤና ይስጥልኝ። ይሰማል? አሉ እስክሪብቶና ወረቀት ይዘህ እንደምን አለ? ይሰማኛል። እሺ እጥን ምጥን አድርገህ ለአሉላ ሰለሞን ጥያቄ ታቀርባለህ። አሉላ ይሰማል? ይሰማኛል። እሺ ቀጥል አድማጭ፣ ቀጥል።
ታንክ ዩ ሶ ማች እግዚአብሔር ይስጥልን። ጤና ይስጥልኝ ወንድም አሉላ እግዚአብሔር ያክብርልን። ሰዓትን ሰጠህ ስለመጣ እኔ ሁለት ጥያቄዎች ናቸው ያሉኝ። አንደኛ ሁሉን ያካተተ ሽግግር መንግስት መቋቋም አለበት ስትል በምን አይነት መልኩ ነው ሊሆን የሚችለው? እሱ ፓርላማ ያለውን አሁን የመራ ያለውን ይሄን በትነህ ነው ወይስ ተበትኖ ነው ወይስ በምን አይነት መልኩ ነው ሽግግር መንግስት መቋቋም አለበት ያልከው? ሽግግር መንግስትስ ምንድነው ጥቅሙ? አሁን ካለው እንዴት የተሻለ ሊሆን ይችላል? አንደኛው ጥያቄ እሱ ነው። ሁለተኛ ብልጽግና ከያዘው እብሪት ወርዶ ቁጭ ብሎ ለመደራደር መዘጋጀት አለበት ብልሃል። ከሁለት ሶስት ጊዜ በላይ እንደራደር እንነጋገር ሲል ሲሞክር አልነበረም ወይ? ይህን እንዴት አየኸው? ወይስ ያኛውን ድርድር ትክክለኛ መንገድ አይደለም? የትኛው በምን አይነት መልኩ ቢሆን ነው ትክክለኛ ድርድር ሊባል የሚችለው የሚለው ነው። አላበዛም። እግዚአብሔር ይስጥልን። ታንኪዩ። ምጥን ላለው ጥያቄ እግዚአብሔር ያክብርልኝ። ታንኪዩ አድማጬ። እሺ የስልኮችን ልጨርስና ወደ እናንተ እመጣለሁ። ሞዴሬተሮች እኔ እንዳታስገቡ፣ እኔ ከማውቃቸው ውጪ እንዳታስገቡ። ጤና ይስጥልኝ። ሄሎ ጤና ይስጥልኝ። እሺ ይሰማል? አዎ ይሰማል። እሺ ጥያቄሽን ምጥን አድርገሽ አቅርቢልን። እሺ እኔ የምናገረው አሉላ ጄኖሳይድ በሚለው ቃል ላይ ጄኖሳይድ ማለት ጦርነቱ የተካሄደው አማራ ክልል ላይ ነው እና ወታደሮች ታጥቀው መጥተው በጦርነት በውጊያ የሞቱትን ጄኖሳይድ ብሎ ፈረጁ። አንድ እሱ ነው። ሁለተኛ ሲኤንኤን የዘገቡ ዘገባ ውሸት ነው። ወታደሮች ታጥቀዋል የሚል አንዳንድ መረጃዎቹ ማስረጃ የላቸውም፣ ፕሮፓጋንዳ ነው የሚመስለው። እንደገና ሁለተኛ ብልጽግና ተሰልፎ የመረጠው ሰው አለ ያለምንም አስገዳጅነት። ብልጽግና ከዛፍ ላይ የወደቀ ፍሬ አይደለም፣ አምኖበት የመረጠው ሰው አለ። ለምን እውቅና ይሰጥ? ሁለተኛ የሚመስለው አሁን አንዳንድ የሚታየው በቃ ቲፒኤልኤፍ እሱ ያልመራው መንግስት ማጣጣል ይታይባቸዋል። እንደገና ጠቅላይ ሚኒስትር አብይ ሽማግሌ ልኮ ይሄ ጦርነት እንገባ ሻዕቢያ እድል ያገኛል ተው ብሎ ሽማግሌ ልኳል። አንዳንድ ነገሮች አሉላኔ በግልም በፌስቡክ ላይ አስተያየት ሰጠዋለሁ፣ ግን መጣ የሚለው ነገር ብልጽግና ደጋፊ እንዳለው ለምን ችላ ይላል? ሁለተኛ ጄኖሳይድና ጭፍጨፋ የሚለው አማራ ክልል ላይ የተፈጸመ በደሎች አሉ። ለምን ለባለሙያ አይተውም? ለምን በፖለቲካ ይፈርዳል የሚል ነው። አመሰግናለሁ። እግዚአብሔር ያክብርልኝ። አንተነህ ቴንኪዩ ቴዳችን፣ እንዴት ናችሁ? የቴዲ ቤተሰቦች አሉላ እንኳን ደህና መጣ ወደ ቲክቶክ የቴዲ ቤት። ይሄ ቤታችን የምንወያይበት ነው ሁልጊዜ የኢትዮጵያ ልጆች በጨዋ ደንብ ማለት ነው። እኔ ወደዚህ አሁን ሰሞኑን ወደ ያዝከው አቋም በተለይ ከተወሰነ ጊዜ በኋላ አሉላ የያዘውን አቋም 50-50 በሆነ ሁኔታ የምደግፈው ነው። 50-50 ያልኩበት ዋናው ምክንያት ምንድን ነው? አሁንም ግማሽ ደረጃ መጥቷል። ወደ ኢትዮጵያን እንደ ሀገር የማክበር ላይ የኢትዮጵያን ሕዝብ ማክበር ላይ መጥቷል። ጥሩ ነው እሱ። የኢትዮጵያን ሕዝብ አቅም፣ የኢትዮጵያን ሕዝብ ችሎታ መረዳት፣ ማሰብ፣ ማወቅ መቻሉ ቀላል ነገር ነው። ነገር ግን ከዛ በፊት አንድ ማስቀደም የነበረበት ነገር አለ። ያ ምንድን ነው? ከይቅርታ መነሳት ማለት ነው። ከይቅርታ መነሳት ሲገባው እንዲሁ ዝም ብሎ በአቋራጭ ነው ለመቀላቀል እየሞከረ ያለው እና አንደኛ በይቅርታ መጀመር የተመታውን የኢትዮጵያ ጀግና መከላከያ ሰራዊት ተመቶ በትግራይ ውስጥ በእንደዛ አይነት ሁኔታ በገዛ ሀገሩ በተኛበት በእሩንታ ቶክስና በጣም ከባድ ክህደት የተፈጸመበት የመከላከያ ሰራዊት ያ ሁሉ በደልና ግፍ ተፈጽሞበት እያለ ሰራዊታችንን ወንድሞቻችን በእንደዛ አይነት ሁኔታ ባለቁበት ሁኔታ አሉላ እየመጣ ግን ጄኖሳይድ ፈጻሚ ሰራዊት ሲል ነበር ጀግናውን የኢትዮጵያን ልጆች እና
ያ ደግሞ ያንን እንኳን ለነሱ ለመድረስ እንኳን ከየቦታው እየተሯሯጡ ይሄደ ያለምንም ዝግጅት የሄደው የኢትዮጵያ ሕዝብ ጄኖሳይድ ለመፈጸም ነው ሄደው የሚለውን ማገላለጹ ደጋግመዋል። አሁንም ቢሆን ጄኖሳይድ እንደተፈጸመበት አድርጎ የመግለጽ ነገርና ይሄንን ነገር መልሰህ ብታየው የሚል አለኝ። ሁለተኛ ደግሞ ህወሓት ጥፋተኛ እንደሆነ ካወቅ በፊቱ ስታራምዳቸው የነበሩ በጦርነቱ ወቅት ኢትዮጵያውያን በመከፋፈል በማሳነስ በፕሮፓጋንዳው ዘርፍ በጣም ትልቅ ስራ ሲሰራ ስለነበረ ያንን የጥፋት ስራ መሆኑን መቀበልና ይቅርታ በመጠየቅ አትሊስት ወደ አዲሱ አቋምህ ብትመጣ የተሻለ አይሆንም ወይ የሚል ሌላኛው ጥያቄ ነው። መጨረሻ ሌላኛው ጥያቄ ምንድነው? አሁንም የዶክተር አብይንና የብልጽግና መንግስት ጄኖሳይደር እያለ በተደጋጋሚ በተለያየ መድረኮች አላግባብ ይጠቅሳል። ሁለተኛ ደግሞ የነሱ ሰዎች መጥተው አማራ ክልል ላይ ጥፋት ፈጽመዋል ሲባል በገለልተኛ ወገን ተጣርቶ መጠየቅ አለባቸው ይላል። ብልጽግና ጄኖሳይደር ነው ለማለት ምንድነው ያነሳሳው? አብይ ጄኖሳይደር ነው እየተባለ ራሱን መከላከል ማይችል ሰው ላይ ዝም ብሎ በየተገኘው አጋጣሚ ሁሉ ጄኖሳይደር የሚለውን ነገር መጠቀም ውስጥ ተገቢ ነው ትክክል ነው ብለህ ታስባለህ ወይ የሚል ነው። ቴዲ አመሰግናለሁ። በኋላ በቪዲዮ ወጥቼ ግን መጨረሻ ላይ እድል ብትሰጠኝ ደስ ይለኛል። እንወያያለን፣ ቋሚ ፖለቲከኞች እንወያያለን፣ ወደ ተለመደው አጀንዳ እንወያያለን። አሁን እንግዲህ አሉላ ስለሆነ ነው ጥያቄዎችን እየመዘገብኩኝ ነው። ኦፍኮርስ የአወያይ ተቀዳሚ ተግባሩ እንግዳ ጥያቄዎች ካመለጡት አስታውሰኝ እንግዲህ ማስታወስ መቻል አለብኝ። እኔ እየመዘገብኩኝ ነው። አዲስ ታይምስ ኦኬ ቴዲ፣ እኔ ጥያቄን በደንብ እንድጠይቅልኝ አሉላ ያው እያዳመጠ አይደለ? አይ ቲንክ እየጻፈ ሊሆን ይችላል። ግን አሉላ ጥሩ ነገሩ ዛሬ ከተናገረው ኦኬ ቴንክ ዩ አሉላ። በመጀመሪያ ውይይት በደፍሮ በየትኛውም በቲክታክም በሌላም ቦታ መምጣት ጥሩ ነው። በርታ እና የፖለቲካ ልዩነት ቢኖረንም ሀገራችን አንድ ነች። ኢትዮጵያ ለሁላችንም ነች። ተፋጭተን ተጋለንም ቢሆን ሀገራችንን በሰላም የምንኖርባት ሀገር የማድረግ ግዴታ አለበት የዚህ ጄኔሬሽን ማለት ነውና ስለዚህ ብንጋደልም ብንፋጭም በሐሳብ ብንጠላላም መጨረሻ ላይ ግን ኢትዮጵያን ማዋለድ አለብን ብዬ ስለማመን ይሄ ጥሩ ነው ውይይቱ። ቴዲንም አመሰግናለሁ። ወደ ጥያቄ ልግባ። ጥያቄ አሉላን የታዘብኩበት ጥያቄ ነው እና ጥያቄ ትዝብቴን አቀርባለሁ። አሉላ እንግዲህ በጨዋ ደንብ ከሰማይ በታች ብለሃል እንደ መለስ ዜናዊ በ1997 ከሰማች በታች ባለው ሁሉ እንነጋገራለን ብሎ እስር ቤት ከቷቸዋል። እኔን ግን እስር ቤት መክተት አትችልም። ያው አሜሪካ ነኝ፣ አንተም እዚህ ነው ያለው፣ እኔም አልከተም። ግን ወደ ጥያቄ ስገባ ምን አልክ መሰለ አሉላ? ጦርነት ባህላዊ ጨዋታ የሚለውን ጦርነት አላልኩም ውጊያ ነው ያልኩት ብለሃል። ቦክስ አላልኩም ቡጢ ነው ያልኩት እንደማለት ነው። ውጊያና ጦርነት ምንድነው ልዩነቱ? በእርግጥ ውጊያ ሎጂስቲክ ይጨምራል፣ ፕሮፓጋንዳ ይጨምራል፣ ዲፕሎማሲ ይጨምራል ምናምን ብላ አይደል? የጦርነት ዋናው ደግሞ ውጊያ ነው። ስለ ውጊያ ነው ያወራኸው። የትግራይ ህዝብ ሜታፎርም አይደለም። በቃ ጦርነቱ ከተነሳ እናሸንፋለን፣ የትግራይ ህዝብ ባህላዊ ጨዋታው ነው ብላ ጦርነቱን ኢንሳይት አድርጋል፣ ቀስቅሰሃል እና ዛሬም ደግሞ ክህደት ፈጽመሃል ማለት ነው። በእኔ እምነት ይሄን ሐሳብ ነው። አንዳንዴ አካውንታቢሊቲ መኖር አለበት ላለፈ ነገር እንኳን እኔ በኢትዮጵያ ፖለቲካ አንተም አልጸጸትም፣ ጀዋርም አልጸጸትም እና አብይ ትላላችሁ። እኔ አብይ ተቃዋሚ ነኝ፣ ልክ ናችሁ አብይ ላይ የምታነሱት። እናንተ ግን የእናንተን ኃላፊነት ሳትወጡ አብይም ቢሆን እኮ እንዲህ ነው የሚለው። ስለዚህ ትናንት ላደረከው ነገር ትናንት ላደረከው ነገር አካውንታቢሊቲ ውሰድ። አንደኛ። ሁለተኛ ስለ አማራ ህዝብ የተናገርከው ነገር ላይ እሱም ጥያቄ ነው እንድትመልስልኝ ነው። የአማራ ይሄ ምናልክ ይሄ ማህበረሰብ ብለህ ነው ዛሬም የደገምከው የአማራን ህዝብ። ምናልባት በስሜት ተናግረው ከሆነ በኋላ ላይ አዳምጠው። ይሄ ማህበረሰብ ብለህ በጅምላ ወጥተው ኖሞር ብለው ደግፈዋል። አሉላ ኖሞር የደገፈ ሰው ስንት ፐርሰንት ነው? ዲሲ ላይ እኮ ከ500 ሺህ በላይ ኢትዮጵያዊ ይኖራል። የወጣው ሰው 20 ሺህ አይሆንም። የአማራ ማህበረሰብ ብለህ አትብሉ፣ አትጠጡ፣ አትጋቡ ብለህ ባይዘው ሲያትል ላይ ሚስቱን የገደለ ትግራዋይ ያውቃል። አማራ ሚስቱን በአንተ ንግግር የተነሳ ማለት ነው። እና አንተ በማህበረሰብ መካከል መተላለቅን ሁሉ ነው የፈረጅከው።
ሰው ትዳርን ስንት ትዳር አፋታል ስንት ኑሮ እናንተ ደግሞ ዛሬ የአብይም ሀገር ይኖረን ኢትዮጵያ ሀገራችን ነች ኦኬ ኢትዮጵያ ሀገራችን ነች እያልክ ነው ጌታቸው ረዳ ሄዶ ከአብይ ጋር የተስማማ ነው እናንተ ዛሬ ልትስማሙበት የትግራይ እናትና የአማራ ቤተሰብ የኦሮሞ ቤተሰብ ስንት ቤተሰብ ተላይተዋል እና ዛሬም ያለ ጸጸት የኢትዮጵያን ህዝብ በሚገርም ሁኔታ ደግሞ የኢትዮጵያን ህዝብ ኢንተለጀንስ ኢንሶልት በሚያደርግ ሁኔታ አላልኩም አላደረኩም የተናገርኩትም ትክክል ነው ፕራውድ አረግበታለሁ ብለ መናገር ካንተ አይጠበቅም አልተማርክም ነው ምለው ማለት ከስተት ነው ትምርት አይደለም ይያልኩ አይደል ከስተት አልተማርክም ይሄንን ግን ብታብራራልን አንደኛ ጦርነት አላልኩም ውጊያ ነው ያልከው በጣም አሳፋሪ ነው ኦኬ ሁለተኛ ደግሞ የአማራውንም በጅምላውንም ደግሞ አማራን በጅምላ ፈርጀሃልና ትክክል አይደለም ብላለው አመሰግናለሁ መስግቢያለሁ ቲንክ አዲስታንስ ጥያቄ አልኩት እጥን ምትናርጋችሁ እኔ መስግቢያለሁ አሉላ እጥን ምትናርገው ይመልሰዋል በውይይታችን የተዳሰሰ ነገርም ከሆነ ተዳስሷል ብሎ የማለፍ መብቱ የተጠበቀ ነው የሚሆነው ስለ ጨዋነታችሁ እንደተለመደው አመሰግናለሁ ደረጃችሁን የጠበቃችሁ ሰዎች ናችሁ አንደርስታንድ ፖለቲከኞች እዚህ ቤት ምትመጡት በጨዋ ቋንቋ ይጠይቃችሁም ስላላችሁ ከልብ አመሰግናለሁ ወደ ቅድስታችን እንሄዳለን ወደ ቆይ ከዛ በፊት ስልክ ላለ አድማጫችን ይሰማል ቴዲ እሺ ወደ ጥያቄ እጥን ምትናርገን እሺ አንድ ሶስት ጥያቄዎች አሉ አሉላን አመሰግናለሁ አንደኛው ቀደም ሲናገር ህወሓትን እንደ ፓርቲ መፈረጅ የለብንም የትግራይን ህዝብም እንደ ህዝብ መፈረጅ የለብንም የህወሓትንም እንደ ፓርቲ መፈረጅ የለብንም ብሏል የትግራይን ህዝብ እንደ ህዝብ መፈረጅ የለብንም የሚለውን እንስማማለን ነገር ግን ህወሓትን እንደ ፓርቲ መፈረጅ የለብንም ላለው ጉዳይ ግን ህወሓትን እንደ ፓርቲ ካልፈረጅን ማንን ነው በመጀመሪያ በአንደኝነት ደረጃ መፈረጃ ያለብን ማንን ነው ለዚህ ሁሉ ጥቅጥስ ማን ነው በመጀመሪያ ደረጃ መጠየቅ ያለበት የሚለው አንደኛው ሁለተኛው ጥያቄ ደግሞ ንግግር ቅድም ባረገው መጋባት የለባችሁም ያ ስትራቴጂ ንግግር ነው ብሏል በመኸር ወቅት መናገር ያለብህ አለ ስትሰበስብ መናገር ያለብህ አለ ስትቆፍር ምናምን ያለው አለና ሲቆፍር የተናገረው ንግግር ካለ አሁን ደግሞ ነገሮች ተረጋግተዋልና እሱን ያረኩት ነገር ጥፋተኛ ነኝ እንዲህ ማለት ውስጥ ተገቢ አይደለም ወይ አሁን ሰዓቱ አይደለም ወይ ያንን ነገር የማርገብስ የሚል ጥያቄ አለኝ ሶስተኛ ደግሞ በመጨረሻ ንግግሩን በሽግግር ሂደት ነው መቋጨት ያለበት አለ ያስ ሂደት ምን አይነት ሂደት ነው መከተል ያለብን አሁን ብልጽግና እየተከተለ ያለውን ሂደት ነው አሁን እንዳለው እንደምክክር ሐሳብ ወይስ እሱ የሚያመጣው ሌላ ሐሳብ አለ እሱን ሐሳብ ካለ ቢገልጽልኝ አመሰግናለሁ ኦኬ ከልብ አመሰግናለሁ እሺ የስልኩን ልዝጋው ከልብ አመሰግናለሁ አድማጬ እየበዛ ነው ቴዲ እነዚህ ድግግሞሽም አለ በነገራችን ላይ ድግግሞሽ ያለበት አራት ሰዎች አንድ ጥያቄ ተደጋግሟል ለምሳሌ እኔ ስለመዘገብኩልህ አንተ ምጥን አድርገህ ትሄድበታለህ ሁሉንም አድምተህ መተንተን አይጠበቅብህም እኔ ስለመዘገብኩኝ አስታውሳለሁ ትሄድበታለህ አንድ አፍታ እነዚህ ሁለቱ ላስተናግድና እኔ ወደ አንተ እመጣለሁ ቅድስት ወደ አንቺ ልምጣት ቴንክ ዩ አሉላ የኔ ጥያቄ ቅድም በተለይ በፌደራል መንግስቱ እና በጊዜያዊ አስተዳደሩ በኩል የነበሩ እንትኖች ምላሾችን ሲሰጥ ጠቅላይ ሚኒስትሩ በመካከላቸው ገብተው ቁማር እንደተጫወቱባቸውና እንዳታለሏቸው ሲናገር ነበረ ጠቅላይ ሚኒስትሩ ቁማር ከሰሩና ያታለሏቸው ከሆነ ህወሓት እሳቸውን ላለመፋለም ምን ግዴታ አለበት እሱ እንዳለው በመካከላቸው ቁማር እየሰሩ ስለነበረ ስለዚህ ህወሓት ለምን ያምናቸዋል በምን ምክንያት ህወሓትን ምንም ነገር አታደርግ ልትለው ደፈርክ ሌላኛው ቅድም የተነሳ ግን መጥራት አለበት ብዬ የምለው ጥያቄው ሲጠየቅ ከአማራ ጋር አትጋቡ አትገበያዩ እና እነዚህ አይነት ህዝብን ከህዝብ ሊያጣሉ የሚችሉ እሱ ሲያነሳቸው የነበሩ ጄኖሳይድ የሚመስሉ ነገሮችን ተጠቅመሃል ተብሎ ሲጠየቅ አይ በሰዓቱ ስለ የነበረው ከትግራይ ጎን ነህ አይደለህም የሚለው ለይተው ጓደኞቻቸውንም ጭምር እንዲጠይቁ ነው አለ በሰዓቱ በጦርነቱ የተሳተፉት የአማራ ብሔር ተወላጆች ብቻ ሳይሆኑ የመላው ኢትዮጵያ ያሉ መከላከያ ሰራዊት አባላት የልዩ ኃይል አባላትና ሌሎችም ነበሩ ነገር ግን ለይቶ የአማራውን ብቻ ለምን አለ ነው የአማራ የተለየ ጥላቻ አለብህ ሶስተኛው ጽምዶን የማትደግፈው በውስጡ የፋኖ ኃይሎች ስላሉና አሁንም ለአማራ ያለህ ጥላቻ ያልተቀረፈ ስለሆነ ነው ወይስ ጽምዶ ከኤርትራ ጋር ብቻ ቢሆን ተደግፈው ነበር
አሁንም ደግሜ መጠየቅ የምፈልገው ለአማራ ህዝብ ያለህ ጥላቻ ከምን የመነጨ ነው? ቴንክ ዩ ከልብ አመሰግናለሁ። ሁለት ደቂቃ አላችሁ። ኤኬ እና ፕሬዚዳንት ማሜ ኤኬ ወደ አንተ ልምጣ። ታንክ ዩ ቴዲ አመሰግናለሁ። አሉላም ሰላም ብያለሁ። አንድ ነገር ጥያቄ ነው ከሰማሁት መጠየቅ የምፈልገው ጂኦፖለቲክሱን በተመለከተ የሻዕቢያ የፖለቲካ የበላይነት አይነት ነገር ሲተነተን ለኢትዮጵያ ፖለቲከኞች መካሪ ሆኖ የኦሮሞን ሲያዩ የኦሮሞን ፖለቲከኛ ሲያዩ የተጋሩን ፖለቲካ ሲያዩ እንደዚህ ብሎ ሲተነትን ነበር እና አሁን አሉላ እንዴት ነው የነሱ አድቫይዘር መካሪ ሆኖ ፈላጭ ቆራጭ ሆኖ የዛን ያህል ጭንቅላቴ ውስጥ እንዴት ነው ማመን የቻልከው? የኢትዮጵያውያን ፖለቲሻኖች የራሳቸው ፖለቲካ ፕሮግራም ያላቸው የተከበሩ መውጫቸውንና መግቢያቸውንና መውጫቸውን በደንብ የሚያውቁ ቲፒኤልኤፍንም ጨምሮ ማለት ነው። እነሱን የበታች አርጎ የሻዕቢያን እንደዚህ ከፍ አድርጎ መተንተኑ ከምን የመነጨ ነው? አንድ ሁለተኛ ደግሞ እንደዛም አሁን በተነተንከው መሰረት ለምሳሌ ኦሮሞ ኢስት አፍሪካ ላይ ታላቅ ህዝብ ነው፣ ኢትዮጵያን በበላይነት መምራት ያለባችሁ በዲሞክራሲያዊ በሆነ መልኩ እናንተ ናችሁ ተብሎ ነው የኦሮሞ ፖለቲከኞች የሚመከሩት ብለ ያልከው ነገር ነበርና እንደዛ የሚመክር አይነት ከሆነ እንደዛ አይነት ምክር ምን ችግር አለውና ነው? ከጠላቲም ሆነ እውነት ነውና ኦሮሞ ኢትዮጵያ የኦሮሞ ሀገር አይደለም ወይስ ኦሮሞ ማጆሪቲ አይደለም ኢትዮጵያ ላይ? እንደዛ አይነት ምክርም የሚመጣ ከሆነ ከጂኦፖለቲክስም ሆነ ኢንተርናሽናል ኮሚኒቲ ምን ችግር አለውና ነው መተንተን ውስጥ የተገባ? የተለያየ ሌላም ለምሳሌ አንተ የትግራይ ልጅ ነህ ወይ ደግሞ ሰው ነህ እና የትግራይና የቲፒኤልኤፍን ፖለቲካ የተጋሩና ህዝብንና የቲፒኤልኤፍን ፖለቲካ ሁኔታ ለይቶስ ማየት ይቻላል ወይ? ታሪካዊ የሆኑ ነገሮች ዳሪያዎችን ታሳቢ በማድረግ እንዴት ነው ተቃዋሚ አይነት ነገር ሆነ ነው መሰለኝ አሁን ያለውን ከምን አንፃር እንዴት ነው የሚታየው ይሄን ጉዳይ የምለው ነገር ሁለቱን ጥያቄ አመሰግናለሁ። ቴንክ ዩ እሺ ፕሬዚዳንት ማሜ የቀድሞ ፖለቲከኛ አሁኑ ጌመር አማን ነው ወይ? አመሰግናለሁ። ቴንክ ዩ ስላስገባኸኝ ወንድማችን ቴዲ፣ ሁላችሁንም ሰላም ብያለሁ። ገስት ላይ ያላችሁም እንዲሁም ተከታዮች የኔ ጥያቄ አንድና አንድ ነው። ለአቶ አሉላ ድምጻችን ይደርሰዋል? ይሰማል። እየመዘገበ ስለሆነ ፕሬዚዳንት ማሜ ይባላለው። የቀድሞ የጭሉሌ ፓርቲ መስራችና ፕሬዚዳንት፣ የአሁኑ ጌመር። የኔ ጥያቄ አንድ ነው። እኔ አንድ ሴንስ ያልሰጠኝ ነገር አለ። አቶ አሉላ ሲናገር እንደውም ረጅም ሰዓት ለመጀመሪያ ጊዜ ነው ቁጭ ብዬ እንዲያዳመጥኩት። ብዙም ያው ጌም ላይ ነው ትኩረት የማደርገው ኢንተርቴን ማድረግ ላይ ማለት ነው ህዝቡን። ግን ዛሬ አሁን ብዬ በደንብ መስማት ፈለግኩኝ። እስካሁን ሲሰማ የነበረው ከአቶ አሉላ እንደውም ፖለቲከኛ በጣም ይናገራል ብዬ ጠብቄ ነበር። ጀስት የሆነ ሀሜትና እንትን ነው የመሰለኝ እና የሆነ ቲም ላይ አብሮ እንደነበረ መራጭ አስመራጭም እንደነበረ ነው አቶ አሉላ የተናገሩት። አንዳንድ ቁጥር ጻፍ። እሺ እያወራ እና መራጭ ማስመራጭ እንደነበረ ነው። ከዛ በኋላ እዛ በምንም ይሁን በምን ተለይቶ መጥቶ ደግሞ እንደገና የሆነ ሳይድ ይዞ እዛ ጋር ደግሞ እየተቃወመ ነው እና የበፊቱንም ምናምን ስጠይቀው ተረት ነው። አላኩል ያህል የኔ ኮንክሪት ጥያቄ እኔ ህወሓትን ብትደግፍም ብትቃወምም ሁለቱም ላይ ችግር የለብኝም። እኔ ይህን ስልክ ሁለቱም ችግር አለባቸው ባይ ነኝ። በሌላ ሳይድ ምሳሌ ከትግራይ ህዝብ ጫንቃ ላይ መቼ ነው የምትወርዱት? ለምን ለኒው ጄኔሬሽን አንዳንድ ቁጥር ጻፍ። ሞዴሬተሮች አሉላን አስገቡት ሲመጣ። እሺ ለኒው ጄኔሬሽን ለዛ ጨዋው ደግ ፈራ እግዚአብሔር ላለው የትግራይ ህዝብ ያ ህዝብ ነው እኛን ይናፈቀን። ለትግራይ ህዝብ ደግሞ ያ የተከበረው ወንድሞቻችን፣ እህቶቻችን፣ እናቶቻችን ጫንቃ ሁናችሁ እስከዛሬም ድረስ ለትግራይ ላለበት መከራ ትግራይን ኤቭሪቲንግ። አሁን ለምሳሌ ህወሓት ደጋፊ ነኝ ብትልም እኔ ላንተ ያለኝ አመለካከት ከጥርጣሬ አንግል ነው።
ተቃዋሚ ነኝ ብትልም እንደዛው ነው። ያ እንድናስብ ያደረጋችሁት ደግሞ እናንተ ናቸው። ጀስት ይሄ ባይዘው ይሄ ጥያቄ የሁሉም ህዝብ አማካይ ይሆናል ብዬ ነው። እኔ እሱ ዝርዝር ውስጥ አልገባም። መቼ ነው በቃ ህወሓት የሚባል ከዚህ በፊት ሰራችሁ ወደ ምላሾቹ ብንገባ ጠራ አድርገን እሺ በቃ አሳጥረው። ተረቶኛል። ጥያቄው ይዤዋለሁ። አይ ቲንክ ባይዛ ለቃችሁ ለምን ኒው ጄኔሬሽን ለምን ለኒው ጄኔሬሽን ጥያቄው ግን በቃ ወረዱ። ከትግራይ ህዝብ እኛን አፈቀና ያዝ ለህወሓት ነው ጥያቄው። መገበያየት እንፈልጋለን፣ አብረን መኖር እንፈልጋለን። እሺ ማሜ፣ እሺ ለህወሓቶች ነው የመጨረሻው ጥያቄ። ያው እንግዲህ ባገኙት እድል ይመልሳሉ። የመዘገብ ከሆነ መልስና የረሳው ካለ አስታውሰኝ። ሌሎቻችሁ ሚዩት አድርጉና ስሙ። እሺ ታፕ አድርጉ። ሌሎቻችሁ ስልክ ገብቶበታል። በተቻለ መጠን ይመልሳል። እሺ አሉላ ይሰማል። ኦኬ የመጀመሪያው ሽግግር ይቻላል የተባለው አሁን እኮ ተሰብስቦ ህገ መንግስቱን እንቀይረው እየተባለ ነው። ያ የሚቻል ከሆነ የማይቻል ነገር የለም። በነገራችን ላይ ከመተላለቅ የማይቻል ነገር የለም። ዝም ብለህ በሀገሪቷ በጦርነት እንትን ውስጥ ማጥ ውስጥ ከተሃት ጠቅላይ ሚኒስትሩ አንድ ወቅት እንዳለው 20 ዓመትም መዋጋት ይቻላል እንዳለው ያ ፖለቲካ አይደለም። ሽግግር የሚያስፈልገው እየተላለቁ ከመቀጠል መሸጋገር ይሻላል። አዲስ የፖለቲካ አካሄድ ማምጣት ይቻላል ለማለት ነው። ከመተላለቅና ከውጊያ የማይበጅ የለም፣ እንዲሁም የማይቻል ነገርም የለም። ራሳችን እያጠፋን ሀገሪቱን አንጡራ ሀብት እያጠፋን ከምንቀጥል ቆም ብለን ወደ ሰከን ብለን ብንሸጋገር ይሻላል። ይሄ በፊቱ ለውጥና ሽግግር ደግሞ ስለተጨናገፈ ነው። ይሄ ያኔ ለውጡም ሽግግሩም የደገፉ ሰዎች የሚሉት ነው። እኔ እዛ ላይ ብዙ ጊዜ አላጠፋም። ሁለተኛ ኔትወርክ ነው እያነበብኩ ስለነበረ ነው። ከኖት ብልጽግና ድርድር አላለም። እጃችሁን ስጡኝና ኑ ግቡ ነው ያለው። ስልጣን ላካፍላችሁ ነው ያለው። ያ ደግሞ ድርድር ሊባል አይችልም። ሁሉን አቀፍ ድርድር ማካሄድና የታጠቀ ኃይል እና አግባ ማለት ያልታጠቀው ደግሞ በሰላም የሚታገለው መሳሪያ ስላልያዘ የትም አትደርስም ማለት ይሄ ድርድር ሊሆን አይችልም። ድርድር ሁሉን አቀፍ መሳሪያ የያዘውም በሰላማዊ ትግል የሚታገለውም ስደት ላይ ያለውም ሁሉንም አካተተ። ያ እኮ መጀመሪያ ላይ ሁሉም ግቡ ተብሎ እኮ ኢትዮጵያ ተገብቶ ነበረ እኮ። ወደዛ መሄድ ተገቢ ነው። ጥያቄ እያነበብክ ከሆነ እኔ አስታውሳለሁ፣ ችግር የለውም። የሚመለከት አይ ቲንክ እኔ አንድ ነገር ልንገራችሁ። ጀነሳይዱን በውጭ በተለይ በዲፕሎማሲው በሚዲያው በአድቮኬሲ የታገልኩ ሰው ነኝ። እያንዳንዷ በዓለም መድረኮች ይቀርቡ የነበሩ ማስረጃዎች እጄ ላይ ያሉ በዓለም ማህበረሰብ እጅ ገብተው በተለያዩ ተቋማት ውስጥ አሉ። እነሱን መካድ አይቻልም። ይሄ በነገራችን ላይ የብልጽግና መንግስትም እኔ አይደለሁም ወደሚል አወረደው እንጂ ሻዕቢያ ገብቶ ጨፍጭፏል ብሎ አምኗል። ዘረፋ ተፈጽሟል ብሏል። የትግራይ ህዝብ ተዘግቶ በከበባ መድኃኒትና ምግብ ተከልክሎ ብሶ እንዳለቀ አምኗል። ስለዚህ የተጠያቂነቱ ወደ ሌላ ወደ ማሻገር ተሄደ እንጂ ሻዕቢያ ላይ በመደፍደፍ ታምኗል ልላችሁ ነው የተፈጸሙት ወንጀሎች። ከዛ ምዕራብ ትግራይ ላይ የዘር ማጽዳት መፈጸሙ በአማራ ኃይሎች የአሜሪካ ውጭ ጉዳይ መስሪያ ቤት ይህንን አረጋግጧል። የተባበሩት መንግስታትም ይህም አረጋግጧል። በነገራችን ላይ እነዚህ ተቋማት የሚያወጧቸው ነገሮች ውሸት ነው ካል ዛሬ እኛ የመጣንበት ህዝብ ሲጎዳ የሚደርሱ በደሎች እነዛ ተቋማት ተመልሰው እንዲያስተጋቡልን ለመጠየቅም እንቸገራለን። ሲያስተጋቡም ልክ ናቸው ልንላቸው አንችልም። አንዱ በአማራ ወገኖቻችን እያጋጠመ ያለ ፈተና ይሄ ነው። ሲኤንኤን ውሸታም ነው፣ ቲፒኤልኤፍ ነው፣ ማርቲን ፕላውት የቲፒኤልኤፍ ነው፣ ያየሰው ሽመልስ የቲፒኤልኤፍ ነው ምናምን ይባል ነበር። አሁን ያየሰው ሽመልስ ጀግና ነው በአማራ ኃይሎች። ማርቲን ፕላውት ጀግና ነው። ሂውማን ራይትስ ዎች ትክክለኛ ተቋም ነው።
አምነስቲ ኢንተርናሽናል በአማራ የሚፈጸመውን ወንጀል እያወጣ ትክክለኛ ነው እየተባለ ከዚህ መማር ያስፈልጋል። ለአማራ ወገኖች የምመክራቸው አንዱ ምክር አይ ቲንክ እነዚህ ተቋማት የትግራይ ጭፍጨፋ ሲዘግቡ ውሸታሞች ብለን አሁን አማራ ላይ የሚፈጸመው ሲሉ ውሸታሞች አንላቸውም። እኔ ያኔም ትክክል ናቸው፣ አሁንም በአማራ ክልል የሚፈጸመው ወንጀል ሲያጋልጡ ትክክል ናቸው ብዬ ነው የማምነው። እነዚህ ተቋማት በጥናት በማስረጃ ተንተርሰው በባለሙያ ተንተርሰው ነው እነዚህን ሪፖርቶች የሚያወጣቸው። በነገራችን ላይ ዶክተር ቴድሮስ አድሃኖም ያኔ ህወሓት ነው እንዳታምኑት ምናምን ይባል ነበር። አሁን ግን የአማራ ወገኖቻችን ላይ የሚፈጸመው ጭፍጨፋ ይቃወማል። ስትቀባበሉት አይቻለሁ። የአማራ ተወላጆች ያኔ ልክ አልነበረም ልትሉ አችሉም። ያኔም ልክ ነው፣ አሁንም ልክ ነው። በትግራይ ህዝብ ላይ የተፈጸመው ጀኖሳይድ መሆኑ በነገራችን ላይ አሁን ከትግራይ ውጭ ያሉ ኢትዮጵያውያን የሚመሰክሩ አሉ። በተለይ የአማራ ተወላጆች ልክ ነው ጀኖሳይድ ተፈጽሟል በትግራይ ላይ ብለው አምነዋል። ይህንን እንትን ማለት አያስፈልግም። ምዕራብ ትግራይ ላይ የተፈጸመው ዘር ማጽዳት እንደሆነ በተባበሩት መንግስታትም በአሜሪካ ውጭ ጉዳይ መስሪያ ቤትም ወጥቷል። ክራይም ኤገንስት ሂውማኒቲ፣ ዎር ክራይም እና ኤትኒክ ክሊንዚንግ የሚል ነገር ወጥቷል። ሌላው የአሜሪካ ውጭ ጉዳይ በነገራችን ላይ የጀኖሳይድም ዲክሌር ላይ ያደርግ ነበር። የአፍሪካ ጉዳዮች ምክትል ሚኒስቴሯ በዲፕሎማሲና በፖለቲካ መፈታት አለበት ብላ ኮንግረስ ላይ ገብታችሁ ልታዩ ትችላላችሁ። ሂሪንግ ላይ አሁን ዲክሌር አናደርግም፣ ዲተርሚኔሽኑን ይፋ አናደርግም እንጂ ዲተርማይን አድርገው ይፋ ሊያደርጉት ፎሬን ፖሊሲ መጽሔት ላይ አውጥቶታል። የአሜሪካ የሶስት ቶፕ ኦፊሻልስ ጠቅሶ ጀኖሳይድ ለማወጅ የአሜሪካ መንግስት ጫፍ ላይ ደርሶ እንደነበር፣ ከዛ ግን በፖለቲካና በዲፕሎማሲ ጉዳይ እንፍታው ተብሎ ይቆይ ተብሎ እንደተያዘ አሁን ከፈለጋችሁ የውጭ ጉዳይ ሚኒስቴር መስሪያ ቤቱ ላይ እንዳለ የትግራይ ጀኖሳይድ ጥናት በዚህ አጋጣሚ ልጠቁማችሁ። አቴኒ ታይም ሊወጣ ይችላል። በዚህ አጋጣሚ አሜሪካኖች ይጠቅመናል፣ አሁን ያዋጣናል ባሉበት ጊዜ ይለቁታል። ይሄ በዚህ አጋጣሚ እሱም እንትን ነው የምጠቀምበት እኔ እንደማጣቀሻ። የተባበሩት መንግስታት አልኩኝ የአይሲሲ ኢንተርናሽናል ክሪሚናል ኮርት የበፊት እንትን የነበረ ምንድነው የሚባለው ፕሮሲኪተር የነበረ በአንድ ወቅት የሮሂንጋ የዳርፉር ሲጠቅስ የትግራይም እዛ ላይ ጠቅሶታል፣ የጀኖሳይድ የተፈጸመባቸው ብሎ ማለት ነው። እሱም እንደ አንድ ማጣቀሻ እጠቀምበታለሁ እኔ። ከዛ ግን በተጨማሪ እንደ ኢትዮጵያን እንድታስቡ የምፈልገው ትግራይ ላይ የተፈጸመው ነገር ምንድን ነው ብላችሁ ነው የምታምኑት? ይሄ ለራሳችሁ አሳይመንት ውሰዱ። በምንድን ነው የምትጠሩት? አንድ ህዝብ በሲጅ በከበባ ተዘግቶ 360 ዲግሪ ተዘግቶበት መድኃኒት ምግብ ተከልክሎ በረሃብና በመድኃኒት እጦት እያለቀ በላዩ ላይ እሳት እየተደፋበት በጅምላ እየተጨፈጨፈ አገር እኮ ይኑረን አብረን እንጓዝ ሲባል እኮ እነዚህም ግምት ውስጥ ማስገባት ነው። ይህንን ምንክድ ከሆነማ የጋራ ነገ አይኖረንም ማለት ነው። ስለዚህ ይሄ ግምት ውስጥ ማስገባት ያስፈልጋል። ጀኖሳይድ ወደ ሴኔን ዋሽቷል፣ ወደ እንትን አልገቡም፣ ወደ አዲስ አበባ የተባለው ሴኔን ነው እኔ እንደምንጭ የጠቀስኩት እንጂ እውነታቸው ናቸው አላልኩም። ስለዚህ በወቅቱ ግን ብልጽግናን የጠቅላይ ሚኒስትሩን ሰረንደር እንዲያደርጉ ከፍተኛ የሆነ ጫና ውስጥ እንደነበሩ ለማሳያ ነው ያቀረብኩት። ደብረ ሲና ደርሰው እንደነበረ ደግሞ የታወቀ ነው። አዲስ አበባ አካባቢ ታይተዋል የተባለው ግን ለፕሮፓጋንዳ ነው ያላችሁት አይደል ነው። ያኔ መንግስት ላይ ፕሬዠር ያደርጉ ስለነበረ ወደ እንደዛ አይነት ነገር ገብተው ከሆነ አላቅም። ነገር ግን ደብረ ሲና በሚለው ግን እንስማማ፣ ችግር የለውም። እዛ ላይ ሁላችንም እንስማማበት ነው። ሰሞኑን ባጫ ደበሌም አምባሳደር ባጫም ደብረ ሲና የደረሱ ጊዜ ብሏል። ስለዚህ ደርሰዋል እዛ ላይ። ሌላው አቶ ቴዲ ለምን አንተ አታነብለትም? ለጥያቄ ነው እኮ እንትን እያለ ብልጽግና ተመርጧል የሚለው ነው። ብልጽግና ተመርጧል ብላችሁ የምታምኑ ኢትዮጵያውያን አላችሁ። ብልጽግና አልተመረጠም፣ ምርጫ አይደለም የተካሄደው ቅርጫ ነው ብሎ የሚያምኑ ኢትዮጵያውያን ደግሞ አሉ። ለዚህ ነው መግባባት የሚያስፈልገው፣ ሽግግር የሚያስፈልገው። ብልጽግና ያካሄደው ምርጫ አገሪቷ ብዙ ቦታዎቿ ላይ ጦርነት እየተካሄደ ነው የተካሄደው ምርጫው። ይሄ ማንም የሚክድ ያለ አይመስልም። አንዱ እሱ ነው። ሁለተኛው ተቃዋሚዎች ባልተሳተፉበት ሁኔታ አሉ የተባሉ ጠንካራ ተቃዋሚዎች ባልተሳተፉበት ከብልጽግና ጋር ተስማምተው ግን ስልጣን ለመጋራት የወሰኑ ኃይሎች የተሳተፉበት ነው። ይሄ በዓለም አቀፍ ሚዲያዎችም የተዘገበ ነው። ይሄ ምርጫ ሌጂቲሜት ነው ማለት አይቻልም። ይህን የማይቀበሉ ኢትዮጵያውያን አሉ። ከነዛ ውስጥ አንዱ እኔ ነኝ። ምርጫው
ቅቡልነት ያለው ስታንዳርዱ ያሟላ ትክክለኛ ምርጫ አይደለም። ስለዚህ በሰላም ወደ ሽግግር እንድንሄድ ከተፈለገ ሁሉንም ያካተተ የጋራ የሽግግር መድረክ ያስፈልገናል። ይሄ ቅድም ገልጫለሁ። ይሄ አቮይድ ማድረግ ማለት በቀጣይነት ባለው ግጭት መቀጠል ማለት። ይሄ ለወታደሩም አይጠቅመውም፣ ወታደሩም ይሰላቻል። ሌላውም አማጺ የሚመጣው በነገራችን ላይ በጠመንጃ ከመጣ ሌላ ጨቋኝ ነው የሚሆነው። ይሄ ማወቅ አለባቸው ኢትዮጵያውያኖች። በጠመንጃ የመጣ ዲሞክራሲ ሊያመጣ አይችልም። ለዚህ ነው እኔ አንዱ የትጥቅ ትግል የማልደግፍበት አሁን በሰላማዊ ትግል መሆን አለበት የምለው፣ ወይም ደግሞ ታጣቂዎቹም ታግለው ለሰላማዊ ሽግግር በሩን ክፍት የሚያደርጉ ከሆነ ነው እንጂ ተመልሰው እነሱ በጠመንጃ መጥተው መንግስት የሚሆኑ ከሆነ ትርጉም የለውም። ለዚህ ነው ሰላማዊ ሽግግር ያስፈልጋል የምንለው። ይሄ ልትይዙልን ይገባል። እኔ ያነብላለሁ ጥያቄዎችን። ሌላው እኔን ጠይቀኝ አሉላ። ኖት ላይ ያየ ነው፣ ለዛ ነው የጠፋበት። ወደዛ ጠይቀኝ፣ ስጨርስ አነብላለሁ። አንብብልኝ። እሺ። ሌላው እነሱም ሊገሉ መጥተዋል፣ ከዚህም ሊገሉ ሄደዋል። ለእነሱ ሲሆን በኢንተርናሽናል ክሪሚናል ኮርት ወይም ደግሞ ዘሄግ መቅረብ አለባቸው። ጄኖሳይድ ተፈጽሟል ትላለ። እናንተ ደግሞ ሲሆን መጣራት አለበት ትላለ። አይጋጭም ወይ? አሁን ምን መሰለህ፣ የትግራይ ህዝብ ፍትህ ማግኘት አለበት። በትግራይ በኩል የተፈጸሙ ወንጀሎች ተጠያቂነት መስፈንና ፍትህ መረጋገጥ አለበት ብያለሁ ቅድም። እኔ ያንን ለምን እንዳልያዘው ሰው የሚጠይቀው አልገባኝም። ስለዚህ ማንም ሰው ኢንክሉዲንግ ማይሰልፍ ቅድም ያነሳችኋቸው ነጥቦች በህግ የሚያስጠይቁ ከሆነ አም ሬዲ፣ በንግግርም በድርጊትም ለተፈጸሙ ነገሮች። ግን እንዳልኳችሁ የሆኑ ሰዎች ሞክረው ነበረ። አንድ ወንድማችን ምንድን ነው ያለው? ይቅርታ መጠየቅ አለበት ብቻ ሳይሆን በአንተ ምክንያት እንዲሆኗል ብሏል። የተጋቡ ተፋቷል፣ የሞተም ተፋቷል፣ የሆነ ሰውም ገድሏል፣ እንደዚህ ምናምን ብሏል። መገደል ምናምን የሚለው ነገር ባሏ ምክንያት ተጋደልኩ የሚል ሰው እስካሁን ድረስ አላጋጠመኝም። ወንድማችን ከየት እንዳመጣው አላቅም። ሲያትል ላይ በዜና የተነገረ ነው። አንድ ትግራዋይ አማራ ሚስቱን ገለዋል። ሲያትል ላይ ነው በሲያትል ዜና የተነገረ። ወንድሜ አንዴ አዳምጠኝ፣ አታቋርጠኝ። ደግሞ ሰምቼዋለሁ ጥያቄን። ሲጀመር ሰው በተለያየ ምክንያት ሊገዳደል ይችላል። ስፔሲፊክሊ በዚህ ጉዳይ ነው የተገዳደሉት እሱ በተናገረው ነገር የሚል ነገር አለው ወይ እሱ ነው የጠየቅኩና እንደዛ የሚል ነገር በፖለቲካ ቅሬታ እንደሆነ ተነግሯል። ምን መሰለህ፣ ስማ ወንድሜ አንዴ አዳምጠኝ። ባክ ኤንድ ፎርዝ እንዳይሆን ፎርማቱ እንዳይበላሽ አንድ ነገር ልንገርህ። ሰው በተለያየ ምክንያት ይጋጫል። አሁን እያነሳን ያለ ነው ህዝብን ታርጌት ያደረገ ጦርነት ነው። እኛ እዚህ ሀገር ልናደርገው የምንችል አንድና አንድ ብቻ ነው። እንደነገርኩ ቅድምም ገልጫለሁ። ሰላማዊና ህጋዊ ትግል ብቻ ነው ማድረግ የምንችለው እኔና አንተም እዚህ ከሆንክ። ከዛ ውጭ ልናደርገው የምንችል ህግ የማይፈቅደው ነገር አናደርግም። በዛ ላይ እኛ ልንቀሳቀስ የነበረው የህግም የምንም አማካሪዎች ይዘን ነው። እያንዳንዷ ለምናደርጋት ንግግር ከህግ አንጻር እንዴት ትታያለች እየተነጋገርን እየተወያየን ነው የያዝነው ትግል እንጂ ጨዋታ አልነበርም። ስለዚህ በወቅቱ ያቀረብነው ጥያቄ ግልጽና ግልጽ ነው። ከትግራይ ህዝብ ጎን ሆነ ጭፍጨፋውን አውግዝ። ለምሳሌ እኔን ጠይቀኝ፣ አማራ ላይ የሚፈጸመው ነገር አውግዝ ብለኸኝ ማላወግዝ እንዲያውም ሰልፍ ወጥቼ የምደግፍ ከሆነ ተመሳሳዩ ሰላማዊ ትግል በላይ ላይ ማወጅ ትችላለህ፣ መብት ነው። ተመሳሳይ ከኔ ጋር ንግድ መገበያየት ማቆም፣ ማህበራዊ ግንኙነት ማቆም። በነገራችን ላይ ማህበራዊ ግንኙነት ስንል ሰው ዘሎ ወደ አልጋ ነው የሚሄደው። ማህበራዊ ግንኙነት ጓደኝነትም ይጨምራል፣ አብሮ አደግነትም፣ ትምህርት ቤትም አብሮ ሻይ ቡና መጠጣት ምንም ይጨምራል። ለምን ሰው የአልጋዋ ጉዳይ ተንደርድሮ እንደሚገባባት አላቅም። ምናልባት ሴንሲቲቭ ጉዳይ ሊሆን ይችላል አንዳንድ ሰዎች። ፖይንት ኢዝ ማህበራዊ ግንኙነትን ማቋረጥ ነው የሚለው። ስለዚህ በአማራ ህዝብ ላይ የሚፈጸመው ጭፍጨፋ አሳንሼ ከዛ ማልፌ ይበላቸው እያልኩ ሰልፍ ወጥቼ ደግሞ ቀጥሉበት፣ ዓለምም እንዳታቆመው ጫና አታድርጉበት መንግስታችን ካልኩኝ ሌላም ነገር ብታደርግ አይፈረድብህም። ይሄ በዚህ ተረዳው እና ያን ያደረግነው በሰላማዊ ትግል ማዕቀፍ የሚጠቃለል ነው። ሰው ይገደል አላልንም፣ ሰው ምቱ አላልንም፣ ሰው ግረፉ አላልንም፣ ሰው እንዲህ አድርጉ አፍኖ አላልንም። ያ ማድረግ አይቻልም። ሲጀመር በህግ ሀገር እኔ እንደዛ ብዬ አንድ ቀንም መቆየት አልችልም። በህግ ነው የምጠየቀው። የቤተክርስቲያኑ ጉዳይም ምሳሌ አቅርቤያለሁ። ሄደው ፔቲሽን ፈርመው መብት ነው ተብሎ መልስ ተሰጥቷቸው ዞር ብለዋል።
እዚህ ሀገር ጥቁሮች በጭቆና ምክንያት የራሳቸው ቤተክርስቲያን አቋቁሟል። አሁን እኮ ሲኖዶስ ደርሷል። እንዲያውም የኔ ጥያቄ ትንሽ የነበረች አሁን እኮ ትግራይ ራሱ ሲኖዶስ መስርቶ ጳጳሳት ሾሞ ጨርሷል። ምንድን ነው የምታወሩት? ተለያይቷል። ስለዚህ መፍትሄው የነበረው ምንድን ነው? ስህተቱን በማረም ይቅርታ እኔ አልጠይቅም። እኔ ቪክቲም ነኝ፣ ሰርቫይቨር ነኝ የጀነሳይድ ጀነሳይድ ሰርቫይቨር ከሆነ ብሔር የተገኘው ሰው ነኝ። ሶ ኢፍ ዩ ዋንት ተአኪዩዝ ቪክቲም ወል እንደዛ እያልን እየተካሰስ እንቀጥላለን። ዛሬ አሁን ደግሞ በአማራ ተወላጆች እየደረሰ ያለው አማራ ነው በራሱ ያመጣው ችግር ነው ልንል ነው። አማራው በሚደርስበት ችግር በሚናገረው ንግግር እየተከታተልን ከምንጠዛጠዝ እየደረሰባቸው ያለ መከራና ጭፍጨፋ ማስቆም ነው የተሻለው መንገድ። ያ ባለማድረጋችን ነው እዚህ ጦስ ውስጥ የገባ ነው። በጊዜ ነገሮችን ማስተካከል ይቻል ነበር። ሶያ ነው። ሌላው አማራ ትጠላለህ ይደጋገማል። እኔ ያን ነገር ልንገራችሁ። አማራ ክልል ተምሬያለሁ፣ ጎንደር ተምሬያለሁ። አንዳንድ ሰዎች አሁን አንዳንዶቹ ጎንደር ተወላጅ የጎንደር ተወላጅ እንኳ አይደለሁም፣ በአባቴም በእናቴም ትግራዋይ ነኝ። ግን ነውር አይደለም። አንዳንድ እንደዛ ለተወለዱ ሰዎች እንዴት እንደሚያስቡላቸው አንዳንድ ሰዎች እንደዛ ይላሉ። ጎንደር ተወልዶ ጎንደሬ ነው በአባቱ በእንትኑ ምናምን እንደዛ የሆኑ ሰዎች አሉ። ግን ምንም ወንጀል አይደለም። እኔ ስላልሆንኩ እንደ መጥፎ አድርጌ ላቀርበው አልፈልግም ልላችሁ ፈልጌ ነው። እንደዛ አይነት ሆነው በጣም ለትግራይ ህዝብ ቀና አመለካከት ያላቸው፣ ለአማራ ህዝብ ቀና አመለካከት ያላቸው ሰዎች አሉ። በትውልዳቸው አንፍረድባቸው። በድርጊት ነው ሰው መገምገም ያለበት። ስለዚህ አማራ እንትን ትላለህ የሚባለው እኔ ጎንደር ተምሬያለሁ፣ ግን በአባቴም በእናቴም ትግራዋይ ነኝ። ግን ምኮራበት ሌሎች ላይ እንትን የምልበት ነገር አይደለም፣ ምንዘባንንበት አይደለም። ሌላ ግማሽም ሙሉም ሆኖ አማራ ሆኖ ለትግራይ ህዝብ የታገለ ሰው ስለማቅ ነው። ሙሉ ለዛውም ህይወት የሚጠይቅ ትግል ውስጥ የገባ የአማራ ተወላጅ አውቃለሁ። በዚህ ረገድ ፋኖም በለው ሌላውም ከትግራይ ጋር የሚተባበር ኢትዮጵያዊ ችግር የለብኝም። ተጨቋኞች መሯቸው አንድ ላይ ቢተባበር ችግር የሚሆነው ሻቢያ ሲጋብዙ ነው። እዛ ላይ ወራጅ ይቅርታ አድርጉልኝ፣ እንዴ መብቴ ነው። ሻቢያን ካልተቀበልክ ተብሎ አሁን አንዳንድ ኤርትራውያኖች ባለፈው ባደረግነው ውይይት ወጥተንም በኖ ኮለር ኖ አይዲ ምናምን በሚል እየደወሉ የሚሳደቡ ነበሩ። ዋይ ምን አሳደባቸው? እኛ ኢትዮጵያውያን የራሳችን ገዥም ለመቀየር አገዛዝም ለመታገል ራሳችን ከበቂ በላይ ነን። ኤርትራ ከኢትዮጵያ ህዝብ በላይ አቅም አለው እንዴ ለማገዝ? ኢትዮጵያውያን ኢህአዴግን ለመገዳደር እኮ በሰላማዊ ትግል አንበረከኩት አይደል? በድንጋይ ነው እኮ ቄሮም ፋኖም ያባረሩት። ምን ልላችሁ ፈልጌ ነው፣ ካስፈለገ የኢትዮጵያ አቅም በቂ ነው። ተጋሩና አማራ ቢተባበሩ እኔ ደስተኛ ነኝ። እንዲያውም ይሄ የመሬት በምዕራብ ትግራይ በወልቃይት ምናምን ያሉ የሚጠዛጠዙት ትዝተው በሰላም አብረው ቢኖሩ ደስታዬን አልችለው። እዛ አካባቢ ተምሬያለሁ፣ ኖሬያለሁ። አይ ዊል ቢ ሞር ዛን ሃፒ አይ ዊል ወርክ ፎር ዛት ጎ ሲ ማይ ትራክ ሬከርድ ባይ ዘ ወይ በዓለም አቀፍ ሚዲያዎች በእንግሊዝኛ ሳይቀር የተዘገበ የአማራና የትግራይ ህዝብ ለማቀራረብ የሰራዋቸው ስራዎች ዲሲ ላይ ያዘጋጀሁት መድረክ ነበረ። ደችቬሌ ላይ ያደረግኩት ቃለ ምልልስ ሄዳችሁ እዩት። የትግራይና የአማራ ህዝብ ለማቀራረብ ይቻላል። ይህ ማለት ግን ከሌላ ህዝብ ጋር የኦሮሞ ብልጽግና የተባለ ኦሮሞ መጣብህ ኩሽና ምናምን ይሄ ሴምና ሴሜናዊ ይሄ እብደት ነው ለእኔ፣ ፖለቲካም አይደለም፣ ዝም ብሎ የባልቴት ወሬ ነው። አልቀበልም። ያንን ግልጽ ላድርግ። ነገር ግን የአማራና የትግራይ ህዝብ ተባብረው ሰላማቸው ማውረድ አለባቸው። የኢትዮጵያ ሰላምም ስለሚያግዝ በመሬት በምናምን እየተገደሉ መቀጠል የለባቸውም። አብሮ በሰላም ይኖሩ። ከዛ ደግሞ ከሌሎች ኢትዮጵያውያን ጋር ሌላ በእጅላቸው መጣመር ምናምን ጽምዶ እየተባለ መገዳደል ውስጥ መግባት የለባቸው። ከተቀረው ኢትዮጵያዊ ጋር በሰላም የሚኖሩበት አገዛዝ የሚያስወግዱበት ስራ ይስሩ። በዚህ ደስተኛ ነኝ እኔ። ሌላ ፋኖ ስላለበት ነው ጽምዶን የምትቃወመው ተብያለሁ። እንዴ እኔ ሻቢያ ያለበት እንትን ጥሩ አይደለም ለኢትዮጵያውያን ነው እያልኩ ያለሁት፣ ትግራይንም ጨምሮ ነው። ትግራይ በዛ መግባት የለበትም እኮ እያልኩ ነው። ትግራዮች ደግሞ ህወሓት እነ ደብረጽዮን እዛ ስለተመቻቸውና አጋዥ ስላገኙ ነው ተመሳጭተ ነው ይሉኛል። ኖ በሻቢያ በኩል የሀገራችሁን ችግር ልትፈቱ አትችሉም፣ አንችልም። ኢትዮጵያውያን ይህንን አስምሩበት። እየተላለቃችሁ እየተገዳደላችሁ ነው የምትቀጥሉት። ሌላው ወንድሜ ሻቢያ ኦሮሞ እንደዛ ሌላውም ኢትዮጵያ ሊቅ መናቅ አይሆንም ወይ? ሻቢያ እየመከራቸው እንደዚህ ያደርጋሉ ምናምናምን ላልከው እንዴ
ሻዕቢያ እኮ መጀመሪያ ዲፐንደንት ነው የሚያደርገህ፣ እጅ ውስጥ ነው እኮ የሚያስገባ። ከዛ ያለህን ነው የምትፈጽመው። ህወሓት ላይ ያደረገው ያ ነው። ህወሓት ከራሱ ጓዶች ጋር ተጣላ፣ ከአዲስ አበባ ጋር ተቆራረጠ። አሁን በተለይ ፕሪቶሪያ ፈርሷል። ያ የሆነ ህወሓት ከትግራይ ህዝብ ጋር የተጣላ ህወሓት የሻዕቢያ ጥላ ስር ሄዶ ነው የሚደበቀው። ሻዕቢያ ከኔ ውጭ አዳኝ የለውም። አብይን እኮ እንደዛ አድርጎት ነበር። ሻዕቢያ ምንድን ነው የምታወሩት? ሻዕቢያ እኮ 4 ኪሎ ይዤዋለሁ ብሎ ሲፎክር ነበር እኮ። በቃ 4 ኪሎ የሚወሰን ውሳኔ የኔ ነው እኮ ብሎ በየቲክቶኩ በየክለብ ሀውሱ በየፓልቶኩ እኮ ሲያወራ ነበር። ሻዕቢያዎች እንደዛ ይሉ ነበር ኤርትራውያኖች። ምንድን ነው የምታወሩት? አብይን ከሻዕቢያ ለመነጠል ያደረግነው ተጋድሎ እኮ ስለማታውቁ ነው። በዲፕሎማሲ ረገድ ምዕራባውያንን አሰማ ወደ ኦሮሞ ለመመለስ ራሱ አብይን የተደረገው ጥረት ስለማታውቁት ነው። ምክንያቱ አብይ ወዝ ሄልፕለስ ተብሎ አርቲክል ወጥቷል እኮ። አብይ ፕራይም ሚኒስተር ኢዝ ሄልፕለስ። ምክንያቱ የአማራ ኃይሎችና ሻዕቢያዎች ጦርነቱ እንዳታቆም ብለውታል። እሱ ደግሞ ከአቅሙ በላይ ሆኖበታል። በማዕቀብም በጀኖሳይድ ተጠያቂነትም እየመጣበት ነው። ሰው መደራደር ፈልጓል። በት ሂዝ ሄልፕለስ። ምክንያቱ እነዚህ የአማራ ኃይሎችና ሻዕቢያዎች ይገለብጡታል። ከዛ እንደሚሆን አድርጎ የብአዴኖች እዛ አዳማ ላይ ጨረሰው። አብይ መረጥ አትሉ የምትሉም አትሉ እያለ እዛው እዚህ ይፋረዳችኋለሁ ብሎ ጨረሰው። እነ ቧያለውን ምናምን ጥጋሳ ያዛቸው። ከሻዕቢያ ጋር የምዕራባውያን ባኪንግ አግኝቶ በዋናነት ፕሪቶሪያ ስፖንሰሩም ምኑም አሜሪካ ስለነበረች ሻዕቢያን ቻው ብሎ ሸኘው። እንደዚህ ተደርጎ ተፈልቅቆ ከሻዕቢያ ወጥቶ ነው ፕሪቶሪያ የተፈጠረው። አሁን ህወሓት እንዴት ነው ፈልቅቃችሁ የምታወጡት? ለምሳሌ ወንድሜ ምናልባት የኦሮሞ ኤሊቶችን ምናምን በዛ የፈረጅኩ እንዳይመስለው፣ ህወሓት ራሱ ትግራዮችን ሻዕቢያ መግቢያና መውጫ የጉንዳን መስመር የምትመስል ሰጥቶ በህይወታቸው እናንትናቸው በእጁ አስገብቶ እንዴት ነው ከሻዕቢያ ጋር ተፋተው በኢትዮጵያ ጉዳይ ላይ መወሰን የሚችሉት? አሁን እኮ በጋራ ውሳኔ የተወሰኑ ውሳኔዎች ስላሉ በዛ በጥምረቱ ሻዕቢያ በሚያዘው ለብቻ ተነጥለ እርምጃ መውሰድም መወሰንም አይቻልም እኮ እየተባለ ነው የመጣው። ጦስ እዩት። አሁን ፋኖ በለው ሌላው በለው ህወሓትም አይ እኛ ይሄ ለኢትዮጵያ አይጠቅምም ለህዝቦቻችን አይጠቅምም አናደርገውም የሚሉት ነገር እንዳይኖር ነው እኮ እየተደረገ ያለው። ወንድሜ በዛ ተረዳልኝ። ጭንቅላት የላቸውም ወይ በራሳቸው አያስቡም ወይ ያልከው፣ ሻዕቢያ በራስ እንዳታስብ ዲፐንደንት ያደርጋል፣ እስረኛ ያደርጋል። በፊትም አስመራ የነበሩት እንደዛ ናቸው። በእጁ ይዞ እሱ ያላቸው ዛሬ ፕሮፌሰር ብርሃኑን ተቀበላለው ሞላ አስገዶም ቅድም ገልጫዋለሁ። ሞላ አስገዶም አልቀበልም ብሎ ሸሽቶ ነው የሄደው እንጂ እዛ መኖር እንደማይችል ያውቃል። ይህንን መረዳት ያስፈልጋል። ሻዕቢያ በእጁ ካስገባህ በኋላ ታግለ ካሸነፍኩ አንድ ነገር ነው። ካልሆነ ግን ፈቃጅና ፈራጅ ሆኖ ተቆጣጣሪ ሆኖ የራሴ ውሳኔ ወስናለሁ ኢትዮጵያን የሚጠቅም የሚባል ነገር አይኖርህም። እንደዛ ነው። አሁንማ ሌሎችም አሉበት። በነገራችን ላይ ጥምረቱ ከሀገርም ከክልልም ከሀገርም አልፎ ከቀጠናም አልፎ ዓለም አቀፋዊ የሆነ የውክልና ጦርነት ውስጥ ከገባ መውጫ የለህም። ከዛ በኋላ የኦሮሞ አርሶ አደር፣ የትግራይ አርሶ አደር፣ የአማራ አርሶ አደር በሚወስነው አይደለም ጦርነቶች የሚካሄዱት የሚቆሙት ሌላ ሀያላን በውክልና ስለሚካሄድ ፖክሲ ወር ስለሆነ እነሱ ሲፈልጉት ያቆሙታል። ሳይፈልጉ ብዙ ተሳታፊዎች ያሉት ደግሞ አስቸጋሪ ነው ለማስቆም። ሁለቱ ስታሳምን አራቱም ቢሏል፣ ሶስቱ ስታሳምን ሌላ በዛኛው ያሉት ሶስቱም ቢሏል። የትግራይ ጦርነት አንዱ ገጥሞት የነበረ ፈተና ጦርነቱ ለማስቆሚያ ነበር። ብዙ ተሳታፊዎች ያሉበት ጦርነት ያንተ አይደለም። ስለዚህ ኢትዮጵያን ሜኪሮን ባትል ነው እያልኳቸው ያሉት። በነገራችን ላይ የራስ ባትል ይኑርህ ነው። በውክልና የተከራየ ባትል ካለ ወንድሜ በስንቅና በጥይት እየተሰፈረ ነው የምትታገለው። ስለዚህ ከእንደዛ አይነት እንውጣ ነው እያልኩ ያለሁት። ፋኖን ለብቻው እንትን ለማድረግ አይ ዶንት ሃቭ ዳት ካይንድ ኦፍ። ቅድም ቴዲን በጣም በጥንቃቄ ስናገር ነበረ። ሌሎችን እያነሳው ይሄ አድርጎ ያታድጉ ማለት አልፈልግም ብየዋለሁ። ያ ነው። ሌላው ብሔር እንዲህ ያልክ ነው፣ ሌላውን ጥፋተኛ እያደረግክ ነው አንተና ነው መሰለኝ። አንተና አንድ ነገር ልንገርህ፣ ሰሜን እዝ ከህወሓት ሊበልጥ ይችላል። የኢትዮጵያ ትልቅ ንብረት ነው። ከትግራይ ህዝብ ግን ልታበልጡ አችልም። ሰሜን እዝ ስለተነካ የትግራይ ህዝብ ላይ እርምጃ መውሰድ ተገቢም አይደለም፣ ትልቅ ስህተት ነው።
እየተወያየን ያለ ነው ህወሓት ለምን እርምጃ ተወሰደበት፣ ህወሓት ላይ እንዲህ አትበሉ ምናምን አይደለም። እኔ እንደዛ አይነት ቢዝነስ ውስጥ የለውም። እንደገና ተመልሰ ወደ የመጣ ጥሩ እየሄድክ ትንስ ማለት እኔ የመጣሁበትም የሄድኩበትም ቦታ የለም ወንድሜ፣ እንዳትሳሳት። እኔ ያለሁት በቦታዬ ነው። ያገናኘን የያዝናቸው ሀሳቦች ናቸው። እኔ ማንም ጋር አልሄድኩም። እዚህ ጋር ልግለጽልህ፣ አያም አንቦስድ አንቦት አለቃ የሌለው ከፋይ የሌለው ሰው ነኝ። እዚህ ሁሉም አንዳንድ የትግራይ ሰዎችም አሉ እንደዛ የሚያስቡ ኖ አም ናት ዳት ካይንድ ኦፍ ፐርሰን። ሌላኛው ማለት ፈልገው ከአሁን በፊት እንዲህ ስላደረክ ነው እንዲህ የሚሉም አሉ። በፊት ሌሎች ሲሉት ነበር። አሁን አንዳንድ የትግራይ ወገኖቻችን የጣሉት ድንጋይ እየለቀሙ እየተጠቀሙበት ነው። ሌሎች የወረወሩትን አንድ ነገር ልንገራችሁ። ከኔ ጋር ከብርም ይሁን ከምንም ጋር አለኝ የሚል ሰው ካለ ይኸው ፍርድ ቤት አለ፣ እንገናኝ። እኔ አሜሪካን ያለሁት በፈለግከው መንገድና ነው የምልህ። እኔ በምግባዊ ኃይል አልጠበቅም። እኔ ጆን መዲድ አይጠብቀኝም። እኔ የደብረ ጽዮን የፈትለ ወርቅ ጠባቂዎች አይደሉም የሚጠብቁ። እኔ የምኖረው አሜሪካ ነው። ግንባር የለኝ፣ አርሚ የለኝ፣ ክፍለ ጦር የለኝም። ስለዚህ በህግም በለው በምን በፈለግከው መንገድ በሀሳብ በውይ ለዛ ነው ያለምንም ችግር እንኳን መጣህ ወደ ውይይት ምናምን ብላችሁኛል። እኔ እዚህ አይደለም የመጣሁት የቲክቶክ ፕላትፎርም ሊሆን ይችላል መጀመሪያ እንጂ የትኛው መድረክ ላይ ቀርቤ እከራከራለሁ። ይሄ ቴዲም ይመሰክራል። ከድሮም ነው በነገራችን ላይ አሁን አይደለም። የትም ቦታ ከጀዋር ጋር ቪኦኤ ላይ ከአብይ ከመምጣቱ በፊት አልጀዚራ ላይ ተከራክረናል። ቪኦኤ ላይ ተከራክረናል። ከአቻሜለህ ጋር ተከራክረናል። ከትንግርቱ ጋር ተከራክረናል። ትንግርቱ ጋር ለምን ተወያየህ የሚለኝ አለ። ፋኖን እየደገፈ የህወሓት ሰው እንዴ መሳሪያ ከታጠቁት ጋር አብረን መስራት እንችላለን ካልክ እኔ ሀሳብ ካለው ሰው ጋር እንዴት አትቅረብ ትለኛለህ? እዚህ አሜሪካን ያለው ሀሳብ ነው ያለው። ስህተት ካለ ብሏል። እሱም በህግ ጠይቁኝ ብሏል። የምጠየቅበት እኔ ዝግጁ ነኝ ለመጠየቅ ብሏል። ወንድሞቼ አንልፋ። ሰሜን እዝ ከትግራይ ህዝብ ሊበልጥ አይችልም። ሰሜን እዝ እዛ የሆነው ትግራይን ለመጠበቅ ነው።